ልፋት እንደ ሹገር ከየት ይገኛል? ድንግል ማግኘት ይቀላል እኮ እንደ እግዚአብሔር ይደውላሉ። አራብርሽ አገናኘን ማጠብቃቸው ጓደኞቼ ማለት ነው። ይሄ አስመዝግቤ 666 ምናምን ተው፣ በጣም ብዙ እንደኔ በትክክል ላይፍ የረገጠችው ሰው የለም። ስንት ዓመት ሞላ? አሁን 27 ነው። አሁን 22 በቃ ጎዳና ምናምን የነበርኩ አሁን የዛሬ 2 እግዚአብሔር የአሁኑ ወጣት የኔን 5% የተሸከመ ወጣት የለም። ሱስ ምናምን ገብተህ ነበር እንዴ? በባዶ ወድ ነው ምናምን ቅም ምናምን እግዚአብሔርን ከብሔረ ኢትዮጵያዊነት የምፈልጋት ከዮማሪዎስ ጋር እንዴት ተገናኛችሁ? እኔ ብዙ ሰው እረዳለሁ፣ ግን ቪዲዮ መቅረጽ አልወድም። ይመችሽ። አሁን ብዙ ወንዶች ሴቶች ብር ያለው ወንድ ነው የሚወዱ ምናምን ይላል። ቤተሰብህ ብር ከሌለህ አይወድህም። እውነት ነው። ሰሚት ላይ ቢዝነስ የሚሰራ ሴት የለም፣ ብታምነኝም ባታምነኝም። ልባም ሴት ያለው ሲጀምር ሰሚትና ታይላንድ ነው። ጀስት ስለ ወጣቶች የሆነ ያወራሁ ነገር አለ። በወጣቶች ማጣትና መቸገር የምትሳለቁ ተበዱ ሚል ነገር ተኝታ የሚያልፍላት ሴት ልጅ ብቻ ናት። እኔ እናንተ ግን ለዛ አልተፈቀደልንም። ውሸት ነው። ኮርስ ውስጥ ምንድን ነው? መኪና ነው። አይ ኮርስ ውስጥ ብለን ሁሉም ሰው ማግባት መውለድ አለበት። ኦፍ ኮርስ አልፎ ስታዩ ደስ ይላል በጣም ያሳለፉት ህይወትና የሴት ልጅ መቀመጫ ካለፈ በኋላ ዞር ብለው ሲያዩት ደስ ይላል አለ። በእውቀት ስዩ ከልብህ ፈጣሪን አለመጠየቅ ነው። ሩዬ እኔ ብለህ ተስፋ ትቆርጣለህ። እኔ ክለብ አድሬ እሄዳለሁ ቤተክርስቲያን። እኔ ዳይመንድ አድርግ ብትለኝ ብትከፍለኝ አላደርግም። ወርቅ ነው ማድረግ ካደረግኩም ወይም ሲልቨር። ለምሳሌ ለሰው ልጅ ለመኖር ውሃ ነው እንጂ የሚያስፈልገው ወርቅ አይደለም። ወርቅ ቢኖርም ባይኖርም ሰው ይኖራል። ግን ውሃ እንደዚህ ርካሽ ሆኖ ወርቅ ለምንድን ነው እንደዚህ የተወደደ? በዚህ አጋጣሚ ክብር ላንጠረኞች። ዛሬም እንደተለመደው አሪፍ እንግዳ ነው ይዘንላቸው የመጣ ነው። ቴሌብርና ንግድ ባንክ አካውንት ከታች አስቀምጠናል። ከ10 ብር ጀምሮ አቅማችሁ የቻለውን የላካችሁ ሳትልኩ ማየት በጣም ነውር ነው። ምክንያቱም ገስት እንድናመጣላችሁ እናንተ ከ10 ብር ጀምሮ አቅማችሁ የቻለውን ላክ አድርጉበት። ሳትልኩ ማየት በጣም ነውር ነው። ይህ ጅላሉ ፖድካስት ነው። እኔ ደግሞ ጅላሉ ስቴንስል ነኝ። አሁን ደግሞ የሚሰራ ሰው እናበረታታለን። ጅላሉ ስቴንስል ይባላል። የመኖሪያ ቤቴን የስራ ቦታዬን እጅግ በጣም ደስ በሚል ቀለም ጥራት ባለው በጊዜ ነው የሚመጣው፣ በጊዜ ይጨርሳል። ጠባዩ በጣም አመለሸጋ ነው። እባካችሁን ፎሎ አድርጉት። ሌሎች ቤታችሁና የስራ ቦታችሁን በጥሩ የቀለም ሳይኮሎጂ ማስዋብ የምትፈልጉ ሰዎች ካላችሁ ከታች በተቀመጠው ስልክ ቁጥር ደውሉለት። አመሰግናለሁ። አሁንማ ጀመር። ይሞቃል በጣም ልጋፈጠውና እንኳን ደህና መጣሽ። ወላሂ ደስ ብሎናል በድጋሚ ስለመጣሽ። ይመችሽ። ከች ብለሻል። ስለ እንትኑ ነው የመጀመሪያ ጥያቄ ልጠይቅሽ ነው። ያን እንትን እንዴት አለፍሽው? የሆነ ተዘርፎ ምናምን ነበር። እሱን በቃ አሁን ነው በራሴ እንትን ያልኩት ያለፍኩት። ያው ድጋሚ በስራ ከባድ ነው ብዬ ነው። ወደ እንዴት እንደጀመርሽ ምናምን መስተንግዶም ላይ ነበርሽ ምናምን እሱን እናወራበታለን። ይሄ በጣም ከባድ ኬዝ ነው ብዬ ነው ከዚህ ያስጀመርኩሽ። ያው ከፈጣሪ ጋር እሱ ይሰጣል እሱ ይነሳል በሚባለው በዛ ነው። እንዴት ነው የተፈጠረው ያ ነገር? አጋጣሚ ብራንች ነው አንዱ ሰሚት ጋር ያለው ማለት ነው። ትንሽ ወንድሞቼ ነው የሚያድሩት። መኖሪያ ቤት አለን። አንደኛው ትልቁ እዛ ያድራል። አጋጣሚ እኔ ገዳም ሄጄ ነበር ቤተክርስቲያን። ከዛ በቃ እንደሄድኩ ማታውኑ ነው ማለት እሱ ቆልፎ ትራት ሊበላ ሲወጣ የዛን ታይም ሰብሮ ገብቶ ያው ከዜሮ ነው የተነሳ ነው። እሱን ነው የምልሽ። በጣም ከባድ ነው። ተስፋ ያስቆርጣል። ስለማውቀው ከዜሮ መነሳትን ምንም አልመሰለኝ። ጓደኞቼ እንዴ አንተ ፕራንክ ልታደርገን ነው ምናምን ይላል። ግን ኖርማል ነው። ግራ ገባኝ። ቪዲዮን ሳየው ምንም ቻርጀር የጠፋብህ እንኳን አትመስልም። እንደዚህ አይነት ነገር በጣም ጠንካራ ነው። ይገርምሻል። ከልጅነቴ ስለማውቀው ቻሌንጅን በትንሽ ዓመትም እግዚአብሔር ይህን ነገር ስላደረገልኝ ለሆነ ነገር አስቡ ነው። ለበጎ ነው። የተሻለን ይመጣ እየመጣ ነው። ትክክል። ወርቅ አሁን ለምሳሌ ለሰው ልጅ በጣም መሰረታዊ ነገር። በዚህ አጋጣሚ አንቺን ለማያውቁ ትንሽ ራስሽን አስተዋውቂ። እኛ ፖድካስት ዝም ብለን ወደ ገደለው ስለምንገባ አብርሃም እባላለሁ። የወርቅ ቤት ባለሙያና ባለቤት ነኝ። ይህን ይባርከው። ወርቅ ለምንድን ነው አብርሽ አሁን
ለምሳሌ ለሰው ልጅ ለመኖር ውሃ ነው እንጂ የሚያስፈልገው ወርቅ አይደለም። ወርቅ ቢኖርም ባይኖርም ሰው ይኖራል። ግን ውሃ እንደዚህ ርካሽ ሆኖ ወርቅ ለምንድን ነው እንደዚህ የተወደደ? ዛሬም እንደተለመደው አሪፍ እንግዳ ነው ይዘንላቸው የመጣ ነው። ቴሌብርና ንግድ ባንክ አካውንት ከታች አስቀምጠናል። ከ10 ብር ጀምሮ አቅማችሁ የቻለውን የላካችሁ ሳትልኩ ማየት በጣም ነውር ነው። ምክንያቱም ገስት እንድናመጣላችሁ እናንተ ከ10 ብር ጀምሮ አቅማችሁ የቻለውን ላክ አድርጉበት። ሳትልኩ ማየት በጣም ነውር ነው። ይህ ጅላሉ ፖድካስት ነው። እኔ ደግሞ ጅላሉ ስቴንስል ነኝ። ወርቅ ለምንድን ነው አብርሽ? አሁን ለምሳሌ ለሰው ልጅ ለመኖር ውሃ ነው እንጂ የሚያስፈልገው ወርቅ አይደለም። ወርቅ ቢኖርም ባይኖርም ሰው ይኖራል። ግን ውሃ እንደዚህ ርካሽ ሆኖ ወርቅ ለምንድን ነው እንደዚህ የተወደደ? ያው እሱ ማለት ራሱን የቻለ የተፈጥሮ ሕግ አለው ከእግዚአብሔር ጋር የተያያዘ ያ ነው ውድ የሚያደርገው ነገርም። ሁለተኛም ያንን ለማግኘት በጣም ልፋት ስላሉ እንደፈለግክ ልታገኘው አትችልም። ትክክል። ወርቅም በቀላሉ አታገኘውም። በዛ ምክንያት ነው ውድ የሆነው። አንደኛ ነገር ደግሞ ከምንድን ነው የሚባለው በብሮድካስት ላይ እንትን እንዳይንች ከአምልኮ ጋር ምናምን አለ አይደል? እንትንም አለው የተያዘ ፓወር ምናምን። ለዛ ነው ውድ ወርቅ ምንድን ነው ስበት ነገር አለ አይደል? ወርቅ የሆነ ነገር አለ ይባላል። እንደዛ ነገር አለ። አሁን ለምሳሌ እኛ በስራ ዓለም እየሰራን እንደዚህ መቁረጫ አለን። እየቆረጥ ነው ከወደቀ አይገኝም፣ ይጠፋል። በቃ አታገኘውም ጭራሽ። እኔ ማለት ነው እየታጠብኩ ሻወር እየወሰድኩ ሲጮህ ብቻ ነው የሰማሁት። ስልባለ ጭራሽ አታገኘውም። የሆነ የተያያዘ ነገር አለው። ይህ እውቀት ስለሌለኝ እኔ በሙያው ዘርፍ ነው ያለው። እንዴት ገባህ? እንዴት ጀመርከው? እስኪ ከሱ ይህም በዚህ አጋጣሚ ማመስገን እንፈልጋቸው ፋሚሊዎች አሉ። ከልጅነቴን ያስለመዱኝ በፋዘር በኩል ነው። ጓደኛው ነው እና ልጅ ያላስተምርኝ ምናምን ሲለው በቃ እንደ ልጅ ነው የሚያሳደገኝ ማለት ነው። በእኔ ባች ልጆች አሉት። ሚካኤል የገብረ መስቀል ይባላል። በዚህ አጋጣሚ ማመስገን እንፈልጋለሁ ከነ ቤተሰቦቹ። ይገርማል። ለልጆቹ ልብስ ሲገዛ ለእኔም አንድ አይነት ማች ነው የምንገዛለን። አልጋ ምናምን አይለይም፣ አንድ አይነት ነው። ልዩነቱ ትምህርት ቤት ነው። ምክንያቱም እኔ ሙያ ለመልመድ ስለገባው በራሴ ፍቃድ ናይት ነው መማር አልኩ። ቀን ሙያ ለምዳለው፣ በናይት ነው ትምህርቴን የጨረሱት። እነሱ የግል ነው የሚማሩት፣ ግን በራሴ ፍቃድ ነው። ከቢያንስ 15 ዓመት ምናምን ይሆነኛል በሙያው ወርቅ ላይ። ከዛ በፊት መስተንግዶ ትሰራ ነበር? ከዛ በፊት ደግሞ ሐዋሳ በጣም ታሽቻለሁ። 300 ብር ነው የምከፈለው የነበር። እኔ ዝም ብዬ ነው ሄድኩት ሐዋሳ። ጀስት ሐዋሳ ሲባል ህፃንነትም ልጅነትም አለ። ሄድኩ፣ የማውቀው ሰው የለም ምናምን። ልብስም ቅያራ ለስኩም ደላላ ቤቶች አረብ ሰፈር ነው ምናምን ይባላል። ሄድኩ፣ ዩኒቨርሲቲ ውስጥ ተቀጠርኩ። 300 ብር ደሞዝ፣ እዛው ምግብ አለ፣ አትወጣም። ከዛ ያው እረፍቴን ከተማዋን በማይበት ሰዓት ደግሞ ወደ ሆቴል የዛን ሰዓት 16 እንደዛም አልሞላ ጩጨኔ ነበርኩ። ፎቶ ላይ ያየው ስደት ነው ምንድን ነው? እና የሆነ ሆቴል ልቀጠር ስል ግዴታ ሽፍን ጫማ ያስፈልጋል። ከየት ላምጣ? የለኝም ፋሚሊ ምናምን ወፍ ስልክም ምናምን ወፍ። ከዛ የሆነ የማውቀው እንዲህ ያለ እዛው የምታውቀው እንደዚህ ሳማክረው እሱም እንደኔ ብር የለውም 40 ብር ነው የገዛል። የሆነች ወንፊት ጫማ ነበረች። ሽፍን ነው ግን ላስቲክ ነው። ፎቶ ላይ ግን ቆዳ ነው የሚመስለው። ያን አደረኩ። ግን የተቀጠርኩበት ሆቴል ሀሪፍ ነው፣ ደሞዙ ትንሽ ነው፣ ምግቡ በጣም ጸዴ ነው። ገብቷል። ከዛ ፍጥነቴን አይተው ምን አደረገኝ? ባርማን፣ እኔ አላቅልም፣ ባርማን እቀዳለሁ። ከዛ ዝም ብለህ ልጅነት አለ 1-2 ትላለህ እዛው። ደግሞ ሲደርስ ኔጌቲቭ ገብቻለሁ ማለት ነው። ጭራሽ አለብህ። ከዛ ሙሉ ልብሱን የወሰደው ማለት ይሄ ስታመጣ ልብስን ትወስድ 1400 ምናምን ኔጌቲቭ ነው። እንዴ ያን ያክል እየሸረብክ ነው እዛው እየጨበስከው ነው? ኖ በወር ብዙ ነዋ። አሁን በቀን እንኳን አንድ ሲንግል ከጠጣ በወር ስንት ብር ይሆናል? ብዙ ብር ነው የሚሆነው። እኔ አላቅም እንደሚጎድል አላቅም። ቦኖ ይሰጡኛል አስተናጋጆች። የአስተናጋጆችን ብቻ ነው የማስገባ። እኔ ኖርማል ጀጋ ስለሆን 1-2 ትላለሁ ማለት ነው። አየ ከዛስ ወዴት ሄደ? ከዛ እሱ ጋር እንደወጣሁት ቤሹ ጉድማሌ የሚባል ዘፋኝ አለ። እሱንም ማመስገን እፈልጋለሁ። ያው ኖርማል እርቦይ ወክ እያደረኩ ብርም የለኝም፣ በእግሬ ነው የምዞረው ሐዋሳ። አጋጣሚ ውስኪ ቤት ከፍቶ ነበር ትንሽ። ለምን ይልጅ አልጠየቀውም ብዬ ስጠይቅ የት ነው የመጣች? እንዲህ ሰሜን ጎንደር ምናምን። እኔ ጋር ጀምራለች። በቃ ሙሉውን በኃላፊነት ለእኔ ሰጠኝ ማለት ነው።
ከሱ ጋር ቆየሁ ምናምን አሪፍ እንደ ብራዘር ነው የሚል ልብስ ያለብሰኛል ምናምን በቃ የምተነፍስበት ነገር አገኘው ማለት ነው። ከዛ ቆይቼ ወደ አዲስ አበባ ነው የመጣሁት። አልተመቸህም ነው እዛ? አዎ ብር የለውማ እድገት ምናምን ገባ እያወቅ ስትሄድ እንትንን ያስፈልግሃል። ሞተረኛም ሰርቻለሁ አዲስ አበባ። ፍላጎትም ይጨምራል። ከአዲስ አበባ ቀጥታ ምን መስራት ጀመርክ? አዲስ አበባ ከመጣ በኋላ? አዲስ አበባ ከመጣሁ ፋሚሊ ጋር ሄድኩና ተመልሼ መጥቼ ወርቅ ቤት ነው የሰራሁት ተቀጥሬ ማለት ነው። እዚሁ ፒያሳ ኢዛና ወርቅ ቤት ይባላሉ። እነሱንም አመስገን እፈልጋለሁ በዚህ አጋጣሚ። እነሱም ባለውለታዎች ናቸው። ብዙ አሉ ብዙ ያደረጉልኝ። ቻሌንጅ አለው በጣም። እስቲ እናውራ በሰፋ አድርገሽ አውሪበት። ፖድካስት ስለሆነ ዘርጠጥ አድርገን ነው እንዳትቆጠቢ። ሰው ማወቅ ይፈልጋል። እስቲ እናንተ ምንድን ነው ከባዶ ተነስተን ነው እዚህ የደረስነው? ከመሬት ተነስቼ ነው እዚህ የደረስኩት ስትል ማምናት በየትኛው ሊፍት? አሁን ብዙ ሰዎች ሲሉ አያቸዋለሁ ማለፋቸውን ያስደስተኛል። ግን ቻሌንጅ ሳይወጡ ደግሞ እንዲህ ለወጣቱ ቀለል አድርገው ሲነግሩት ያላለፉትን ነገር ያ ደግሞ በጣም ነው የሚያባሳቸው። ምክንያቱም በመስመሩ ስለመጣሁበት እንትን ያናዳል። ገብቶሻል? ለቪው ምናምን ሳይ እኔ በጣም ነው ያሸችኝ ላይፍ። የጫት ቤት በረንዳ ጋር አንዴ ወለቴ የሚባል ሰፈር አለ። የወለቴ ልጆችን በጣም ባለሁለት አይ ናቸው። ልብስ ገዝተው አዲስ ሞተር ሰጥተው ምናምን ከወለቴ ዲያስፖራ ሰራ ነበር ሞተር የካራ ቆሬም የአየር ጤና ልጆችን በዚህ አጋጣሚ ማመስገናቸዋል። በቃ እንደ ብራዘር ነው የሚያዩኝ። እነሱን ከማግኘቴ በፊት ግን ጀስት በረንዳ ምናምን ነው እንትን የምለው ማድረው። ዝናብ ሲሆን የጫት ቤት በረንዳዎች አለ እዛ ስጠጋ ምናምን ተነስቶ ምናምን ነገር ጫት ለሊት ስለማስገባ ተነስ ምናምን አይነት ያው ልጅነት ማለሽ ብዬ ምናምን ካራ ቆሪም ሰርቻለሁ። እንዲህ መስተንግዶ እዚህ ካራ ቆሪ ማለት ከሁለት ያልፈህ ማለት ፖሊስ ጣቢያው ጋር እዛ ጋር ያው አልፎ ስታዩ ደስ ይላል በጣም ያሳለፉት ህይወትና የሴት ልጅ መቀመጫ ካለፈ በኋላ ዞር ብለው ሲያዩት ደስ ይላል አለ በእውቀቱ ስዩ። በጣም ከባድ የምትለው ቻሌንጅ ምን ነበር? እኔ ከባድ የምለው በጣም ቻሌንጅ ያደረገ ነገር ሐዋሳ የነበርኩበት ታይም ነው። አሁን ዩኒቨርሲቲው ጋር በዓል ሲሆን ምናምን ነገር ሁሉም ተማሪ ይወጣሉ ወደ ቤተሰቦቻቸውና አጋጣሚ እኔ የሴቶች እንትን ጋር ነን ካፌ ተጠቃሚዎች አሉ አይደል? እነሱንም ማስተናግደውና በቃ እንዲሁ ከልጅነቴም ፊቴንም አይተው ምናምን ነገር በዓል ሲሆን ሁሉም ሴቶች ከቤታቸው ያመጡልኛል በዓል እንትን እና የቤተሰብ ናፍቆት አለ። የመጀመሪያ ልጅ ነህ? የመጀመሪያ ልጅ ነኝ። ማዘር ያንግ ናት? ሕፃን ነች ማዘር። እንደውም እሱና ሁለቱ ሲታዩ እህትና ወንድም ነው። እሷ በጣም የእሷን ጩጬነት ስታይ እሱም ልጅ እንደሆነ ያስታውቃል። አንድ ወንድም ነው ያለ? ሁለት ወንድሞች ትንሽ ናቸው። እሱ ወንድም ነበር አይደል? ይሄኛው የስራ ባልደረባዬ ነው። ሁለቶች ትንንሽ ናቸው። እነዛ ሕፃን ናቸው ወንድሞች። ወደ ወርቅ ስራውን ተቀጠርክና ነው? እንዴት ነው እስቲ ንገረን። ከዛ ወደ ራስ እንዴት እንደመጣ? አዲስ አበባ እንዳልኩ ኢዛና ወርቅ ቤት ሰራ ነበር ፒያሳ። ከዛ በመሀል አጎት ያረፈና ቆይቷል። ሄድኩ ወደ ጎንደር ቻው ሳላቸው ምናምን ሄድኩ። እንደውም አስቀኛቸዋለሁ በዚህ አጋጣሚ ይቅርታ። በጣም ባለውለታዬ ናቸው። ወርቅ ቢያንስ ተያዥ ምናምን ያስፈልጋል ስትሰራ። እነሱ ግን ወጣት ናቸው፣ ስማርት ናቸው። በቃ እንደ ልጅ ታውቃለህ፣ የሚያጋጥመኝ ነገር እድለኛ ነኝ። በቃ አልጋ ባልጋ ነው ሁሉ ነገር ይሰጡኛል። ወርቅ የዛን ሰዓት ፐርፌክትም አይደለም አበላሽቸው አሪፍ ነው ምናምን። አቤል እና ኢዛናን የሚባሉት ወንድማማች ናቸው። በጣም ስማርት የሆኑ ሰዎች ናቸው። እንደዛ አደረግኩ። ከዛ ጎንደር ሄድኩኝ። ከጎንደር ወጣ ብለን እኛ ሀገር ዳባት ይባላል 60 ኪሎ ሜትር ምናምን እዛ ነው ተወልጄ ያደግኩ። አጎቴ እንዳረፈ እዛ ሆንኩ። ያን ከጨረስኩ በኋላ ወደ አዲስ አበባ አልተመለስኩም። ጎንደር ድጋሚ መጥቼ ተቀጥሬ መስራት ጀመርኩ። ወርቅ ቤት ማለት ነው እዛው። እሺ አሉ ብዙ ሙያ ስለመድኳቸው ምናምን በአንዳንድ ነገሮች አዲስ አበባ ገባሁ። በቃ አዲስ አበባ የገባሁትም ለመቀጠር ነው። መጣሁ 22 አካባቢ ነው ተቀጠርኩ። 50 ብር ነው ለግራም የምከፍለው ለአንድ ግራም በቀን 400 ብር ምናምን ትሰራለህ። ያው እያባቃቃ ምናምን
እንደዛ ሆነ። አልተስማማንም። ቲክቶክ ጀመርኩ። ኦኬ። አሁን የኮሮና ምናምን ከመጣ በኋላ ነው? አሁን ቅርብ 2 ዓመት አይሆንም እንዴ? አንተ ከ2 ዓመት በፊት ተቀጥረ ነበር እንደምትሰራው? ከ2 ዓመት በፊት? 2 ዓመት። አራት ቀልድ እግዚአብሔር አሁን እኔ 15 ዓመት ወርቅ ላይ ቆይቻለሁ ስራ ላይ ቢያንስ እንደው 10 ምናምን። እኔም ረጅም ጊዜ ነው የራስን ስራ ከጀመርክ። በቲክቶክ ነው እንደዚህ? አዎ ቲክቶክ እቺን ቀለበት ሰራውና ነገረን። እሺ ፖስትኩ። እዛ ተቀጥረህ እያለ ነው የፖስትከው? እሰራለሁ እና እኔ የዛን ሰዓት እንዲህ ቲክቶክ አውቃለሁ፣ ከሁሉ በፊት አውቀዋለሁ፣ ግን ቶታሊ እንደዚህ የገበያ ትስስር ያመጣልኛል ብዬ አልጠበቅኩም። በቃ ከተለያየ ሀገር ነው የሚደውሉት ምናምን፣ አያውቁኝም። ከሁሉም ሀገር ነው ይደውላል። አለቃዬ ከሚያዘኝ ስራዎች የግሌን እሰራለሁ። ከዛ አለመግባባት ሆነ። አንደኛ አለቆች አይወዱም የራስን ስትጠቀም ምናምን ሲል አይኔ ፐርፌክት ከሰራሁልህ ካረግ ለምን አይ ምናምን። በዛ ላይ ፍጥነት አለኝ እኔ እንደሌላው አይደለሁም። ጓደኞቼ በጣም አሉ ብዙ አመት ተቀጥረው የሚሰሩ ለምን ይሉኝታ ያጠቃቸዋል። ገብተዋል። በቃ ከኔ በላይ ስንት አሉ ታፊውን ሰራተኞች። ግን በቃ ወርቅ ስራ ላይ አሁን ጎበዝ ሰራተኛ ነው የሚባለው ምን ሲያሟላ ነው? ሁሉንም በቃ እርባን ስራ የሚባል አለ፣ ጫት የሚባል አለ። እስቲ ምንድን ነው ንገረን። እርባን ማለት ቀለበቶች ናቸው። እዚህ ጋር በወንፊት ነው የሚሰራው። ጫት ማለት ደግሞ ትግራይ አካባቢ ነው የሚደረግ። እሱ ነው በቃ ከባድ። እሱን የሚችሉት ነው ታፍ። እኔ የምችላቸው እንደዚህ ቀለበቶች በኦፓል መስራት ምናምን በቃ የራሴን ዲዛይን ነው የምሰራው። የራስ ዲዛይን ሲሆን ደግሞ ተፈላጊነት ይኖረዋል። እንደዛ እያደረግን ነው 2 ዓመት በጣም አሁን 2 ዓመት 22 በቃ ጎዳና ምናምን ነው የነበርኩ። አሁን የዛሬ 2 ዓመት እግዚአብሔርን ጎዳና ስልሽ በቃ አልተኛም እንጂ አስፓልት ላይ የለኝ ምንም ነገር። ጓደኛ ያለ እሱንም አመሰግናለሁ። ቤት ስላለው እሱ ባለትዳር ነው፣ ቪትስ አለው። ጠባብ ነች ቤቱ። እኔ ቤት ማድረስ ስለማልሽ መኪናው ጋር ነው ማለት። እሱ መርካቶ ስራ ይሄዳል። እስከሚመጣ ጠብቀዋለሁ። ለምግብ ምናምን ይልክልኛል። ከዛ ሲመጣ አብረን 1-2 ብለን ከዛ ነው የመኪናው ጋር ተኛለሁ ማለት ነው። ጀግና ነው። በዚህ ጊዜ መለወጥ 2 ዓመት ይሄ አሁን እኮ ከሆነ ታይም በኋላ ያለው እኮ አይደለም ለመለወጥ ለመኖር በጣም ከባድ ጊዜ እየሆነ ነው። እኔ ሰው ይወደኛል በጣም። ሰው ማስቀየም አልወድም በቤት ጭራሽ። አብሶ በወጣትነት እድሜ ያሉትን ሰው ልጆች ምክንያቱም ስለማቀው ተስፋ ይቆርጣሉ። ገብቶሃል አይደል? እኔ በጣም ብዙ ተስፋ የሚያስቆርጥ ነገር ነው የደረሰብኝ በጣም። ግን በእምነቴ ጠንካራ ነኝ። አንደኛ ምንም ወደ ዓለማዊ መዝናናት ቢኖርም እንደሚያልፍ አውቀዋለሁ። አሁን መቼ ነው አመት ይሆናል። አመት አይሆንም 8 ወር ሰሚነሽ ኪዳነ ምህረት ልሄድ ስል ሱቅ ከፍቻለሁ። ብራዘር ትንሹ ነው የሚውልበት፣ ግን ምንም ባዶ ነው፣ እቃ ምናምን የለውም። ዝም ብዬ ተከራይቼ ነው የከፈትኩለት ለሱ መዋያ ብዬ። ከዛ ጸበል ልሂድ ብዬ ብር የለኝም ኪሴ ጋር በቃ ጭራሽ ማለት ነው። በቃ ዝም ብዬ ረዳቱን ላውራውና ባግዣለሁ። አውርቼው የለኝም ጸበል ስለሆን ይተባበረኛል። እየሄድኩ ስልክ ተደወለ። አብርሃም ነህ ምናምን ሲል አብርሃም ቀለበት ማዘዝ ፈልጌ ያለ። እሺ 4,000 ብር ነው ያልኩ፣ 2,000 ብር ላከልኝ ማለት ነው። እንዴት እንደተደሰትኩ ማለት ነው። እግዚአብሔርን ብር ሳይኖር 100 ብርም ስታገኝ በጣም ነው ደስ የሚለው። አዎ እኔ ደግሞ በዛ ላይ ጸበል መሄድ ስለፈለግኩ በቃ የረዳቱን ፊት ማየትም አልፈልጉም። አምኜበታለሁ። ያ ባይደውል በረዳቱን ነው ጸበል ስለሚሄድ ተባበረኝ ልለው የምችል እሱ ነው። አምኜበት ነው የወጣው ቤት። ከዛ ተደወለ ምናምን 2,000 ያስገባልኝ ቀብድ 50% ነው መስልክ። ሄድኩ ጸበል ስመለስ ነው የሰራሁለት። ነገርኩት ጸበል ነው። ኧረ አብሽ ችግር የለም አያውቀኝም። እሱንም አመሰግናለሁ። ህይወት የመለወጥ ዋናው ምክንያት እሱ ነው። ሁሉም ነገር ምክንያት አለ። አዎ ከዛ ከተመለስኩ በኋላ በቃ ሱቄም እቃ ሞላሁት። ሌላ ሁለተኛ ሱቅ 22ም ከፈትኩ። ወሰኔ ነበር 22 ከፈትኩ። ከዛ አሁን ሰሚት። ከዛ ትንሽ ወንድሜንም አመጣው። ክፍለ ሀገር ነው የሚኖሩት የነበሩ። እኔ ማስተዳድራቸው ሁሉንም። ይህን ነገር አረጉት ብለህ የምታስባቸው የቅርብ ሰዎች ናቸው? እኔ አላስብም እንደዛ። ኦኬ ኖርማል ራንደም ሌባ ሊሆን ይችላል። የተሰረኩን ሳ ነው የለም። የሆነ ቪዲዮም አይቼ ነበር እንደዚህ ከዛ አካባቢ ካፌ ምናምን። ካፌ አልተያዙም፣ እስካሁን አልተያዙም። በቃ እንደ አዲስ ድጋሚ ተንሰራራን ማለት ነው።
ስንት ብር ይሆናል? አሁን የኛ ስራ ምን አለ መሰለህ አይገመትም። ለምን እንደሆነ ታውቃለህ? አሁን ልብስ በቁጥር ታውቀዋለህ። የኛ ግን ወይ የምትገዛው እቃ ይመጣል፣ ገዝተህ የምታስቀምጠው ትደበላልቀዋለህ፣ አይመዘገብም። የሰው ኦርደር አለ፣ ትእዛዝ። ሰው ደግሞ አያምንህም። ቪዲዮ የሰራው ለዛ ነው፣ ለማስቀረት ሳይሆን እቃቸውን ጀስት ጋፕ እንዲሰጡኝ። ሙሉ ለሙሉ ነው የወሰዱት። በቃ ምንም ያተረፉት ነገር የለም። ከዛ ጓደኞች የቪአይፒ ክለብ ባለቤቶች በጣም ስማርት የሆኑ ሰዎች ናቸው። በቃ ምን ልበልህ አያውቁኝም። የተዋወቅን በመዝናናት ሲሄድ ነው። እነሱ ነው ቀድመው የደረሱ እዛ ጋር እና ስደውልላቸው እቃው ይጥፋ ወንድሞቼ ምንም እንዳይሆኑ ምናምን ያሉ እንዲረብሹ አልፈልግም። ስለሚያከብሩኝ በጣም ምንም እቃው የፈለገ ነገር ይጥፋ ብቻ እነሱ ደህና ይሆኑ፣ እነሱን አደራ ምናምን አልኳቸው። እነሱ ፖሊስ መጥቶ ምናምን ፕላን ተነስቶ ምናምን ነገር በቃ ብራዘሮችንም በስርዓት ወደ ቤት ምናምን አደረሱልኝ ማለት ነው። ያው ከሀብ ጀመርን፣ ድጋሚ ደግሞ ሀብ ብለን ጀምረን ነው። አሪፍ ነው እግዚአብሔር ይመስገን። መንግስት በቃ ምንም ፖሊስ ምንም በቃ የለም። ምን ተባለ? ካሜራ የለም ውስጥ የለም። ካሜራ ሰውን እኮ ቲክቶክ ላይ ፊታቸው ይለቀቃል። ከዛ አፋልጉኝ ነው ሌላ ምንም የታቀኛለ ለእግዚአብሔር መንገድ ላይ ብታቀኝ ለእግዚአብሔር ያርግላቸው። መንገድ ላይ ካሜራ ላይ አይቻለሁ። ሰሞኑን መስጊድ እያየሁ ነው ቲክቶክ ላይ ከመስጊድ ላይ ውሃ ውዱ ማድረጊያ ቧንቧ ፈቶ እየወሰደ እያየሁ ገርሞኛል። ያረጋሉ። ተጨካክኗል የሌለ በጣም ከባድ ነው። ቲክቶክ እስቲ የጠቀመህ ነገር ምንድን ነው? ይሄን ጠቅሞኛል የምትለው አሁን እንደዚህ ሙያ ስራ ላይ ላሉ ሰዎች? አሁን ብዙ ጊዜ የምጠቀምበት ለስራና ለስራ ብቻ ነው። ወጣ ያለ ነገር ማድረግ አልፈልግም። ጀስት ወጣ ያለ ነገር አደረግኩት ስዝናና ምናምን የሚያሳይ ቪዲዮ እስቲ እናወራለን። ቅድም እያየሁ ነበር የማሪዎስ ላይ እንደዚህ እንትን እያልሽ ምናምን ትንሽ ነቆረም እያየሁ ነበር። ሰው አይወድም ስትዝናና። እኔ ደግሞ ምንም ኔጌቲቭ ነገር አታገኝብኝም። ሚዲያ ላይ እንደዛ አግባብ ነው ወይ ብዬ ነው እንደዛ ብር መበተን ምናምን ታይታው ምናምን ፈልጌው ሳይሆን በሻምፓኝ መታጠብ ምናምን አለ። ለምን እንደሆነ ታውቃለህ? እሺ ችግር በጣም እንትን ስላለኝ መበቀል ማየት ፈልጋለሁ። ችግርን መበቀል ነው እንጂ ከኔ በታች ያሉትን ለማስቀናት ምናምን አይደለም። በዚህ አጋጣሚ ችግርን ግን በቃ እንደሚያልፍ ለሰው ልጅ ማሳየት ፈልጋለሁ። እኔ ችግር አለ ሌሎችም አላቸው። ከኔ በላይ ይሆናል ወጣት አብሶ ለአዲስ አበባ ልጅ ሪስፔክት አለኝ። ያሳዝኑኛል። እግዚአብሔርን የዋህ ናቸው። ለምን እንደሆነ ታውቃለህ? ሰው አይረዳቸውም። እኔ ግን አብሬ ኑሬ አይቻቸዋለሁ። አንተ እንዴት ነው ቤት አሳድረ የእናቱን ምግብ እያበላኝ ልብስ የሁለት ልጆች አየር ጤና ምናምን በቃ ሁሉ ተክለ ሃይማኖት ገባህ? በእኔ ሳይደርስባቸው ችግር ወጣቶች በእኔ እንዲማሩ ነው የምንፈልግ በቃ እንጂ እንደኔ በትክክል ላይፍ የረገጠችው ሰው የለም። ከአሪፍ ቤተሰብ ነው የወጣሁት። አልሆነም ወደዛ ሄድኩ። በጣም ተቸገርኩ። በጣም ረሃብ በጣም ከባድ ነው። እግዚአብሔርን ከአየር ጤና ወደዛ ምን ሰፈር ነው ያለ? አለም ባንክ ምንድን ነው የሚባለው? ወዴት? ወደ ላይ ነው? ወደ ላይ አለም ባንክ ቤተል ምናምን። በዛ አሁን ከወለቴ ተነስቼ በግር አድርጌ ቡሌ ለመቀበል ነው የሚሄደው። እግዚአብሔርን እየጠየቅኩ ምናምን ቸክ እያደረግኩ ይሄዳል። ከባድ ነው። አልፎ ስታየው የሆነ ምን ይመስላል? እስቲ አልፎ ስታየው ምናምን ነገር አሁን እኔ ምን ነገር የምፈልገው አልፎ ስታየው በጣም ደስ ይላል። ግን እንደኔ በዚህ ያለፉ ወጣቶችን ቢያበረታቱ ምናምን። እኔ ብዙ ሰው እረዳለሁ፣ ግን ቪዲዮ መቅረጽ አልወድም። ይመችሽ፣ ወላሂ ይመችሽ። ደስ ይላል፣ በጣም ደስ ይላል። ማሳየት ብዙ ብር ነው የምረዳው። በጣም የሆነ ጩጬ ስታጎርሺው አይቼ አንጀቴን በልቶኛል። በጦርነት ምናምን ብለሽ። አሁን የዛን ሰዓት ምግብ እየበላን ነው አሉ ጓደኞቼ። አጋጣሚ እያጎረስ ነው የሚመጣው ኮሜንት ግን ትንሽ እንትን ይልሃል። እሱ እነሱን ተዋቸው። ለምን እንደሆነ ታውቃለህ? እኔን ችግር የለውም ወደ ብሔር ይወስዱታል። እኔ ብሔር ምናምን አይመቸኝም፣ አልወድም ጭራሽ። በሁለቱም ስትነካኪ እያየሁት ኮሜንት ላይ ሁሉም ጋር ጓደኞቼ ስላለ ማንንም ልለይ አልችልም። ሰው እንደፈለገው መረዳት መብቱ ነው። እኔ ግን እግዚአብሔርን ከብሔሬ ኢትዮጵያዊነቴን ነው የምፈልጋት። ገባ? ሐዋሳ ላይ ያገዙኝ የኔ ብሔር አይደሉም። አዲስ አበባ ላይ የሚያግዙኝም የኔ ብሔር አይደሉም። ጎንደር ላይ ያገዙኝም የኔ ብሔር አይደሉም። ትግራይ ላይም እንደዛው። አብርሃም ስለሆንኩ ነው ያገዙኝ። የእናት አባቴን ስም እንኳን አያውቁም። ገባ? ያ ነው ያለው። የህፃኑ 22 ላይ ነው ምግብ እየበላና አጋጣሚ
እንትን ማስቲካ ነው የሚሸጥ ትንሽ ና ምናምን በጣም ርቦት ነበር። ከዛ እያጎረስ ነው እንዳጋጣሚ ነው ቪዲዮ ምናምን ደስ የሚል ቪዲዮ ነው። አዎ ያ አሁን ከዛ በኋላ አንዲት እህቴ ከፖስትኩት በኋላ አባትም አለው የሆነች ሴትም አለች። እሺ ልርዳው አለች። ትችያለሽ ልላክለት ብር አካውንቱ ላክ ስትለኝ አይ እኔን አልክልሽም የፋዘሩን ግን መብትሽ ነው። እኔ የራሴን ልብስ ምናምን ገዝቻለሁ። አባቱም እነሱ ከትግራይ ነው አጋጣሚ የመጡት። የእሱን አካውንት አደረግኩ። እሷ ያስገባችውን አላውቅም። እንደዛ ምናምን አለ። በቃ በአጋጣሚ እንደዚህ አይነት ሰው ሳገኝ ማገዝ ደስ ይለኛል። ለምን እንደሆነ ታውቃለህ? አሁን አግዣቸው በ30 ደቂቃ ውስጥ የሆነ ነገር አገኛለሁ። ሁሌ ነው የሚያጋጥመኝ። ትክክል በትክክለኛ ማለት ነው የሚያጋጥመኝን። በቃ አሁን ከሰሚት ሚካኤል ጋር መኪና እያሽከረከርኩ ሚካኤል ሁሌ ቤተክርስቲያን ሳምለማለ 22 እስከምደርስ የሆነ ነገር ያጋጥመኛል። በቃ ስራ ማለት ነው በጣም አሪፍ ስራ። ያን ስለማውቅ በቃ ሳሉድ በግዴ አደርግላቸው። አስራት ምናምን የሚባለው እኮ ዝም ብሎ አይደለም የፈጠነ ከረባችሁ ሲራ የሚመጣ ነው የፈጠነ። እና ክፍለ ሀገር ሰዎችም ሲመጡ ምናምን ማገዝ ደስ ይለኛል። አወቁኝም አላወቁኝም ግን ሲበዛ ደግሞ እንትን ይላል። ሁሉም ይደውልኛልና ኮንቴንት ካረከው ማዛ ነው የምትለው። በጣም ኮንቴንት ሳይሆን ለአንድ ሰው ከረዳ ለእኔንም እርዳኝ ለእሱ ረድተ ለምን ተወው የለኝም ስላቸው በቃ ለሚዲያ ምረዳ ምናምን ይመስላቸው ያ ነገር ይሰማኛል። እነሱ ስላሉ ሳይሆን ለምን አላደርግላቸውም ኖሮ ምናምን እንደዛ የኔ ሎት በቃ በትንሽ ነው ብዙ አመት ነው ያሸችኝ ላይፍ። እግዚአብሔር ደግሞ ሲቀይር አሪፍ ሰዎች ሰጥቶኛል። በ2 አመት 2 ብራንች 3 ነው 2 ነው። አንደኛው እንትን ብሏል። አሁን ኮሪደር መስታወት። ስለ ወጣቶች የሆነ ያወራው ነገር አለ። በወጣቶች ማጣትና መቸገር የምትሳለቁ ተበዱ የሚል ነገር። አዎ እነዚህ ያው አይባልም ቃላት እንጂ እኔ ደግሞ በጣም የሚገርመኝ ብሮ ተኝታ የሚያልፍላት ሴት ልጅ ብቻ ናት። እኔ እናንተ ግን ለዛ አልተፈቀደልንም። ነው ታዲያ ውሸት ነው እንዴ? አሁን ምን አለ መሰለህ፣ አይ ይሄ ትክክል ነው። አሁን ቶታሊ ሴቶችን ሳይሆን በቃ ስርዓትም ኑሯት ሴት ልጅ ትክክል ባለሀብት ባል ያገባታል። መጥፎም ሆና መጥፎ ነች ማለት አይደለም። ያን የገለጽኩበት ምክንያት ወንድ ልጅ ካልሰራ ግን ሀብታም መታ ልታገቡ አትችልም። በቃ ግዴታው መስራት ነው፣ የተፈጠረ ለመስራት ነው እንጂ አባባሉ ግን ሹገር ያገባለት ነው። እንደዛ ሲያደርግ እኮ ቆይ ሰርች አድርጎ ነዋ፣ ተኝቶ አይደለም። እሱ ነው ልፋት። እንደ ሹገር ከየት ይገኛል? ድንግል ማግኘት ይቀላል እኮ እንደ እግዚአብሔር ሹገር ከመፈለግ ድንግል ማግኘት ይቀላል። ሹገርን ለማግኘት የሆነ ቦታ መገኘት ያስፈልጋል። እነሱን ለማግኘት ኦልሬዲ ወንድነት ያስፈልጋል። ተይው ሌላውና ስልሽ አቅም የምትገናኝበት መስመር ወይ ቢዝነስ ሊሆን ይችላል። እስኪ ከእናቱ ቤት ይውጣና ወይ ቦሌ ወይ ሌላ ሰፈር አገኛለሁ ፀሐይ ሲመታው ብሎ ነው የሚገባው። የሆነ የተሻለን ነገር ለማግኘት የተሻልኩ ነው መገኘት አለብን። አሁን እኔ እንደዚህ አይነት ብዙ ኮሜንት ይመጣል። እኔ ላይፌ ላይ እንደዚህ አይነት ነገር ምን ሚል ኮሜንት ነው? አንተ በሹገር ብር ምናምን። እኔ 5 ሳንቲም እንዲህ አይነት በጣም አልወድም፣ ጭራሽ አላበረታታምም። ያድርጉለት ችግር የለብኝም። ግን የሚመጣልኝ ኮሜንት በቃ ሰው ይደውላሉ፣ ኧረ ብርሽ አገናኘን ማጠብቃቸው ጓደኞቼ ማለት ነው። ልጅ ያረድ 666 ጋር አስመስግበን እያሉ ይደውላሉ። እኔን እሱ እቺ ቀለበት ማለት ነው በጣም ደስ የሚለው ባለውለታዬም እቺ ነች። ምንድን ነች ንገረን እስኪ። የዳዊት አርማን የንጉስ ዳዊት የኮከቡ አርማ ነች እና ከእግዚአብሔር የተሰጠው ቀለበት አለች አይደል? እሷ ነች። በቃ ይሄ አስመዝግቤ 666 ምናምን በጣም ብዙ ነው። እኔ ደግሞ ለየት ያሉ ቀለበቶች ስለምሰራ ከዛ ጋር ነው የሚወስዱ። ዳይሰበን አላየሁም ሰርቶበታል እንዴ? እኔ ጋር አልሰራም ግን አላየሁም ወይ አልኩኝ። አይ ያየኛል፣ ፎሎሩ ነኝ ግን ያ ቃል እንደዚህ አይነት እንትን ነገርም አይመቸኝም። ጀስት ብር ለማግኘት ያልሆነ ነገር በቃ ወጣትን ማሳየት የምፈልግ ጠንክሮ ከሰራ እንደሚለወጥ ለእኔ ያደረገ ፈጣሪ ለነሱ ማድረግ በጣም ዋናው ነገር እኮ የሚከብዳቸው ከልብህ ፈጣሪን አለመጠየቅ ነው። ዱርዬ እኔ ብለህ ተስፋ ትቆርጣለህ። እኔ ክለብ አድሬ እሄዳለሁ ቤተክርስቲያን ገብቶሃል አይደል? በጥሩ ስራችን አይደለም የሚያደርግልን፣ በቃ ልጁ ስለሆን ያደርጋል።
ተረዳኝ። ወጣቱ ለተስፋ መቁረጥ ራስ ወደ ማጥፋት ምናምን እንዴ ለማን ብለህ ነው ራስ የምታጠፋ? አንተን የሚፈልግ ብዙ ሰው አለ። ገብቷል። እኔ በቀን የሚመጣልኝ ስድብ በጣም ብዙ ነው። እኔ ያልም የምትሰደብ ምናምን አልመሰለኝም። በጣም ኔጌቲቭ እንደዛ አልመሰለኝ። እኔ ወላ አልመሰለኝ። የሚሰደቡ የሚታወቁ ሰዎች አሉ፣ ግን እኔን በጣም እንትን ይላሉ። ሾ ታደርጋለህ ሙስሊም እንደዛ ነው የሚሉኝ ብዙ ጊዜ። ያለው ሰው ሾው ያድርግ፣ ችግር የለው። የውሸት ሳይኖረው እሱ እንደዚህ አይነት ነገር ማለት ነው። አሁን ብዙ ሰዎች ይመስላቸዋል ኖሮ ከሆነ ይመች ገብቶሃል። አሁን ብዙ ሰው የሆነ ልብስ እንኳን ጊፍት ተገዝቶለት በዛ የሚገራርም ቪዲዮ እንዳለው አድርጎ ያ አንተ ቅድሚያ ባለቤቱን ነው የሚያሳብደው አንተን ማለት ነው። ሳይኖርህ አለኝ ካልክ በጣም እንዴ አይምሮህ ላይ ስትተኛ ማለት ነው ይጠይቃል። ብሩ የታለ ምናምን ሊልህ ይችላል። ኪስ ላይ የሌለን ነገር እኔ ያለኝን ነገር ነው ማድረግ ያለኝን ማድረግ ደግሞ የተለየ ነገር አላደርግም። ዝናናለሁ። ለሰዎች ያለኝ ክብር በጣም በኖርማል ባህሪ ስማርት ነው። ግን የሚመጣልኝ ኔጌቲቭ የተራበ ባለበት ሀገር ላይ እንዴት ምናምን እርዳንም ምናምን ይላል። አዎ ያ ነገር ኮሜንቱ ትክክል ናቸው። ግን እኔ በረዳው ሰዓት ደግሞ እኔን ማሞገስም ግዴታቸው ነው። እንደዛ ኮሜንት ከጻፉ እኔ አልፈልግም። ግን ሰው የሆነ ነገር ካየ በቃ ኮሜንት ምናምን ደግሞ እኔ አያሳስበኝም። ምክንያቱም ያሳለፍኩት ላይፍ ደብዳቤ ስድብ ቢጽፍ እኔ እንደ ቀልድ ነው የማየው። ችግር የለብኝም። ገብተዋል። ለብዙ ወጣቶች ያው ያደረግከውን አይባልም እንጂ ብዙ አንስቻለሁ። ብዙ ወጣት ፌመስ በላቸው ምን በላቸው ሁሉንም ማለት ነው። ከዮማሪዎስ ጋር እንዴት እንደተገናኛችሁ በኋላ ትነግረናለህ። ከዛ በፊት ግን አንተ እንደ ክፍለ ሀገር ልጅ የአዲስ አበባ ልጅ አሁን አዲስ አበባ ላይ መጥቶ እንደተለወጠ ሰው አንተ የአዲስ አበባ ልጆች ይጎላቸዋል የምትላቸው ነገር ምንድን ቢያስተካክሉ የምትለው? ጓዶች ቅድም እንዳልኳችሁ አረጋችሁ። እሱን ላስታውሳችሁ ብዬ ነው። ካላረጋችሁ ለምን አሪፍ እንግዳ እንድናመጣላችሁ የተሻለ ነገር እንድንሰራ እኛም ድጋፍ ስለሚያስፈልገን ከ10 ብር ጀምሮ አቅማችሁ የቻለውን በቴሌ ብርና በንግድ ባንክ እየላካችሁ ይመቻችሁ። ይህ ጅላሉ ፖድካስት ነው። እኔ ደግሞ ጅላሉ ስቴንስል ነኝ። በአዲስ አበባ ልጆች አንተ ከክፍለ ሀገር መጥተህ የክፍለ ሀገር ልጅ ሆነ አዲስ አበባ ላይ ሰርተህ እንደመለወጠ የክፍለ ሀገር ልጆች ይሄን ይጎላቸዋል ይሄን ቢያስተካክሉ የአዲስ አበባ ልጆች ማለት ይቀርታ ማስተካከል ያለባቸው ያው ትንሽ እንትን አንደኛ ሼም ነው። አዎ እሱ ነው የሚጎዳቸው። በጣም እስከ ጥግ የዋህ ናቸው። ገብቷል። አሁን ብዙ ሰው ዱርዬ ሲባል እንደጨካኝ ምናምን ነው የሚያቸው። እኔ ግን ስለኖርኩ አይደሉም ማስተካከል ያለባቸው በቃ ሼምና ጥንካሬ ያለ አይደል ደግሞ ሸመኛ እንድትሆንና ጠንካራ እንድትሆን የሚያደርግ ነገር እዚሁ ፋሚሊ ቅርብ ስለሆነ ቻሌንጅ እኮ እኩል ይደርስብናል። የክፍለ ሀገር ልጅም መጥቶ እዚህ ጋር የሚከፍለው ቻሌንጅ እነሱም እኮ ይከፍሉታል። ግን እነሱ ጋር ስትመጣ ማደር ያለ ምናምን ነገር ያ ነገር እራሳቸውን እንትን እንዳይሉ ፕላን ቢ ስላላቸው ያ ነው እንጂ ሌላ ነገር እኔ ምንም ማወጣላቸው ነገር የለም። ጥንካሬና በቃ ሼም ምናምን ነገር ባይኖራቸው ማስበው ሼም የሚኖርህ ነገር እኮ አሁን ሲበዛ ነው እንትን የሚል የእነሱ ደግሞ ይበዛል። ገብተዋል። እኛ ጋር ክፍለ ሀገር ልጅ ስትመጣ አላማ ነው በቃ ገብተዋል። ዝቅ ብለህ ከሰራ ችግር የለብንም። አሁን የአዲስ አበባ ልጅ እኔ ጋር መስተንግዶ እንስራ ምናምን ብለው አንደኛ ሰው ያየዋል። ተረዳኝ። እኔም ሀገሬ ላይ በሆን አልሰራትም እችል ነገር ገብተዋል። የሰፈሩ ሰው ሊያው ስለሚችል ስራ ጠልተው ምናምን አይደለም። በዚህ አጋጣሚ ስራ እንወድም እንዳይሉኝ ስራ ጠልተው ሳይሆን በቃ ያሉበት ኤሪያ የነሱ ስለሆነ የሆነ ሰው አይቶ ይተረዋቸዋል። ተረዳኝ። ያ ነው እኔ ሀገሬ ላይ መስተንግዶ ስራ ብትለኝ አልሰራም። ተረዳኝ። በቃ ማስተካከል ያለባቸው ያ ብዙ እኮ ኢትዮጵያውያን አሁን ለምሳሌ እዚህ አዲስ አበባ ላይ የማይሰራውን ስራ ውጭ ሀገር እኮ ይሰራዋል። የሚያይ ሰው ካለ ምናምን ይደብራል በጣም። ይሄ በጣም ትክክል ነው። ሌላ ነገር የዋህነት ምናምን እኔ ውለታ ደግሞ እንደምከፍል እርግጠኛ ነኝ። እግዚአብሔርን ለአዲስ አበባ ልጆች ፈርስት የምከፍል እንደውም ለነሱ ነው። ምንም ክፍለ ሀገር ብወለድም ውለታ የመክፈል መፈለግ የኖርክበት ሎንግ ታይም የኖርክበት እዚህ ከሆነ በጣም ደርሰውልኛል። እግዚአብሔርን አሉኝ ቤተሰብ። እኔ ውጭ ለምሳሌ 5 ሳንቲም የሚያደረጉልኝ ነገር የለም። እንደዛ ሰውን ምናምን ቀናትና አባቴ ናቸው መከራቸውን የሚያዩ
አሁን ደግሞ ስለደረስኩ ለነሱ ነው መኖር የምፈልግ። ከምንም እኔ ነፃ ነኝ። ከፖለቲካም በለው ከሃይማኖትም ከምን እንደዚህ አይነት አይመቸኝ። የግሌን እጄ ጸሎት አድርጋለሁ። ሌላውን ለሌላ ባለ ስራ ነው እንትን ብለው ማለት ነው። ከዮማሪዎስ ጋር እንዴት ተገናኛችሁ? አሪፍ ወዳጅ ሆናችኋል? ዮማሪዎስ የምወደው ወንድሜ ነው። ይመጣለሁ እያለ ይቀርብናል። ነገር የለም በዚህ አጋጣሚ አብሽር ዮጋ የተገናኘ ነው። በቃ ገጠር ግባ ነው የመጀመሪያው እንትን እናሳ ከዛ ላገኝ ብላም ብሎ ቀለበት ነው እንጂ ጓደኛው አሁን ቤስት ፍሬንድ ያለ ጓደኛው ቀለበት ሰብሮበት ነጭ ወርቅ ነውና አብርሽ ጋር ነው የሚሰራው ምናምን ተብሎ ደወሉልኝ። አገኘኋቸው 22 ጃ ነው ጃ ሳይሆን ጃ አይደለም አብርሃም የሚባል ሌላ ጓደኛ ነው። የጓደኛው ነው ቀለበቱና ሄድን ሱቅ ልሰራላቸው። እስከዛ አላውቀውም የማሪዎስ ሙዚቃውንም አላዳመጥኩትም። ከዛ አብርሽ እንዲህ ያወራኝም አለው በቃ ይህ ሙዚቃ እንደዚህ እኔም ትሬንድ ጀመርኩለት መጀመሪያ። ከዛ ቤስት ፍሬንድ ሆኑ ማለት ነው። በቃ ደስታው ያስደስተኛል። ምንም ነገር ሲሆን ከፊት መድረስ እፈልጋለሁ ለሱ ገብቷል። ምክንያቱም የመጣበት እንትን ከባድ ስለሆን ሁለታችንም እኩል እንትን ያለን ችግርን ስላየን የዋህ ነው። በዛ ላይ ደግሞ ስማርት ልጅ ነው ምናምን እንደዛ እያለ በቃ ቲክቶክ ምን ጠቀመ እስቲ ከገንዘብ ውጭ? እንደዚህ ሰው ነው ያገኘሁበት። ሰው በቃ ስራ እንደኔ የሚሰራ የለም። ስራ ሰራበታለሁ፣ ግን አሪፍ ሰው ታገኝበታለህ። እኔ ጌም መጫወት አልወድም። ለምሳሌ ላይቭ ላይ ምናምን አይመቸኝም። አንደኛ ክብሬ እንዲነካም አልፈልግም፣ የሰውን መንካት አልፈልግም። ላይቭ ከገባ ደግሞ አይቀርልህም። አዎ ስትቀጣ ምናምን የሆነ ለምን ትንሽ ወንድሞች አሉ። ትንሽ ወንድሞቼ በእኔ ቪዲዮ እንዲያፍሩ አልፈልግም። እንዲህ ስል ጌም ተጫዋቾች ያሳፍራሉ ያልሳል የራሴ ስልና አልፈልግም ጌም መጫወት። አንደኛ ብሄር ልትሳደብ ይሆናል ቅጣቱ አልፈልግ ያን በጣም ነው እንትን አብሶ በዙ ዙሪያ ያሉ ቲክቶከሮች የአንዱን ብሄር ብድግ አድርገው ምናምን ሲሉ በቃ እኔ እንደተናገርኩት ሁሉ በጣም ነው የምሰቀቀው ማለት ነው። ገብቶሃል? ያ ነው። ሌላው ቲክቶክ አሪፍ ሰው ነው ያስተዋወቅ። ምንድን ነው የተፈጠረው? ይሄ ቀለበት እጅ ውስጥ ገብቶ ወጣለት ትናንትና። ምን ሆነ መሰለ ቪዲዮን ለቀቀው ልጁና እዚህ አዲስ አበባ ነበሩ ሲለቀው እኔ ከዛ በፊት አላየሁትም ነበርና የሆነች ነጭ እንደዚህ አይነት ቪዲዮዎች ወጣ ያሉ አውርጄ ፖስት እንደዚህ አይነት ነገር ሲኖር የሆነች ነጭ እየቆረጠች አለና አውርጄ ፖስት ሰጥኩ። ሲኖር እኔ ጋር ደውሉ በነፃ ቆርጥላችኋለሁ ያለ ክፍያዊ ፖስቻለሁ። እና ይሄን ቪዲዮ ያዩ ሰዎች የዛን ልጅ ወደ እኔ ሜሽን ያደርጉታል ልጁን ማለት ነው። ከዛ ሳየው አጋጣሚ ሐዋሳ ነበርኩ። እንዳየሁት ወዲያው ማታ ቪዲዮ ሰራ። ይሄን ልጅ የምታውቁ ሰዎች እዚህ ቦታ ይዛችሁ ሊኑ ወደ ካንሰር ከሚቀየርበት እኔ የነፃ አገልግሎት ልስጥ ብዬ ፖስት ሰጥኩ። በዚህ አጋጣሚ ልጁ ያውቀውም ይሁን ፈልጎትም ይሁን ለፎሎወርም ይሁን አላውቅም፣ የሚናገራቸው ነገር ይደብራል። እኔን አይደለም 2 ወር ሙሉ እጁ እንደዛ ሆኖ ማምጣት ይችላል። ገብተዋል አይደል? እኔ አሁን ቪዲዮ የሆነ ሰው ምሰራለት ከሆነ ለራሴም ጥቅም ከሆነ ልጁን ግን ቶሎ ወደ ሕክምና መውሰድ ግድ ይለኛል። መጣ ልጁ እኔ ጋ አጋጣሚ ማሽን አልነበረብኝም ተቃጥላለች። ከዛ መርካቶ ወስደውል ካሰብኩት በላይ ነበረች እና ምን አልኩት ያመጣውን ልጅ የት ነው የምታውቀው? እኛ ሰፈር ነው ምናምን አለኝ። እንደዛ ከሆነ 10,000 ብር አዋጣ አልኩት ማሽን እንግዛ ስለው ፍቃደኛ አልነበረም። እንደዛ ሲለኝ መርካቶ አዘዝኩ። እንደዚህ ነው አለኝ። ትንሽ ወንድሜ በቃ ስልክ ሰጠው፣ ኮንታክት አደረገ። ሞተረኛ እንደዛ ስላልኩት ብቻ ከተባለው ብር በላይ ነው የጠየቀ ለማምጫ። ችግር የለውም አልኩ። ምክንያቱም ስቃዩ በጣም ነው ስታዩ ማለት ነው። ቀይሯል፣ ሽታ ምናምን ሁሉ አለው ማለት ነው። በጣም ማለት ነው ያሳዝናል። አማርኛ ብዙ አይችልም። ትንሽ ወንድሞቼ አልኮል አመጡ ምናምን ጓንት አደረግኩ። ማሽኑ መጣ፣ በቃ ወደ ስራ ገባው ማለት ነው። በጣም ነው የሚያስቸግረኝ ነበር። አንደኛ ገብቷል ሙሉ ለሙሉ ሰርስሮታል። አዎ
ከዛ ያን ቅድሚያ ያጠብኩለት ቁስሉም ከታጠበ በኋላ ወደ መቁረጥ እንዴት ራሱ ገባለት እንደዚህ በጣም ጠባብ ሆኖ ምን ትንሽ አይምሮ እንትን እንዳልመሰለኝ ልጁ እኮ እንዴት ይገባል ብዬ ነው እንደዚህ አይ ቀለበት በባህሪው አንዴ ካገባሽው ጠባብም ሆኖ ይገባልሻል ለማውጣት ግን ይሄኛው ፓርታችን ወፍራም ነች ይሄ ትንሽ ነው መገጣጠሚያው ይሄ ወፍራም ስለሆነ ከገባ በኋላ ወደዚህ ነው ውፍረቱ የሚመጣው ጭራሽ በቃ ቆረጥኩና ከዛ በኋላ ያለው ስራ የሐኪሞች ለምን ስጋውና ቀለበቱ ተያይዟል ስጋ አልቆርጥም እኔ ዋናው መቆረጥ ያለብኝ እዚህ ጋር ነው ብረት ነው በጣም አስቸጋሪ ቆርጬዋለሁ ምን አልኩት እኔ የማደንዘዣ እውቀት ስለሌለኝ ዶክተር ጋር ሂድና ቃል በቃል ማለት ነው አስወጋው ብር ከጠየቀህ መውጊያ እኔ እከፍላለሁ ከቻለ እዛው ፒንሳለ ዝም ብሎ ፍርቅቅ ያደርግ ካልቻለ አስወጋውና መልሰ ይዘልኛል በቃ ለሰደድኩት ማለት ነው ቆርጬ ቪዲዮ ሰራለች ማለት ነው አብርሃም ጥረቱን አድርጓል ሞክሯል እናመሰግናለን ቆርጦታል ግን አልተሳካም ሰርጀሪ ሊሰራ ነው እንዴ ምን ሰርጀሪ ምንም የለም ሰርጀሪ ባል ነገር ማደንዘዣ ተወጋለህ ማፈልቀቅ ነው ብረቱን ነው የምትነቅለው በቃ ሌላ ምንም ነገር የለም እንደዛ ሲል ድጋሚ ቪዲዮ ሰራው ለምን ይሄን አይተው ሌላ ሰዎች አይመጡም የሱን አይተው ማለት ነው ዶክተር ጋር የፈለገ ብትዞር አያወጣልን ምንም የትም ብትሄድ ከወርቅ ቤቶች ውጭ ማለት ለምን የኛ ሙያችን ነው አንደኛ እጁን እንዳትነካ ባላንስ አድርገህ ከልጅነታችን ስለምንሰራ ሁሉን ነገር ባላንስ እናቀዋለን ገብቷል ያ ነው የሚያደርገው 2 ወር ሙሉ ዶክተር ጠፍቶ አይደለም ስለማይቻል ነው እኔም በሙያዬ ያደረኩት ማደንዘዣ ደግሞ ሙያዬ ስላልሆነ ወደ ዶክተር ላኩት ገብቷል እና እንደዛ ነው የሆነው አሁን ወጥቶለታል ሙሉ ለሙሉ አየሁ ጠዋት አየሁኝ እጁ ታሽጎ ምናምን ነገር አየሁት እንደዛ አደረኩለት አሁን ብር ያለው ሰው ብሩን ባንክ ቢያስቀምጥ ቢወልድለት ነው የሚሻለው ወርቅ ቢገባ ባለፈው ስትይ ነበር ወርቅ በጣም እኔ አስቀምጬ ስለማላቅ እኔ እንጃ ግን ወርቅ ይላል ብዙ ሰው ግን ያከስርሻል ወርቅ ፌክ ይጨምራል ይላል ኦኬ የወርቅ ፌክ እንዴ ከባለሙያ ውጭ ከወርቅ ቤት የምትገዛውማ እንዴት ያዋጣል ኦኬ ከየትኛው የሚገዛ ነው አሁን አንቺ አክስቴ ምን እንደዚህ ገዝታ በአመት ሸጠችው መቶላት ከዛን አስቀምጣ በአመት ሪሲት ያለው ምናምን በዚህ አጋጣሚ ማንኛውም ሰው ከወርቅ ቤት ነው መግዛት ያለበት በጣም ጨምሮ ነው ገብቷል ግን አሁን አይታወቅም የወርቅ ስራ ይወጣል ይወርዳል ኦኬ ወርቅ ዋጋው ይቀንሳል እንዴ አሁን ቀነሰ አይደል እንዴ እኔ ሰምቻለሁ እየጨመረ በጣም ጨምሮ ነበር አሁን ደግሞ ቀንሷል እና ወርቅ ግዙ ብዬ ከገዙ በኋላ ከቀነሰ ደግሞ ኦኬ ምንድነው የወርቅ ዋጋው ከፍ ሱዳናዊ ጓደኛለችን ክላስሜት እና እሷ አሁን ከካርቱም ነው የመጣችው እና ስነግረኝ ላይክ እኛ ጋር ያሉ ሴቶች አለች ትንሽም ብር ሰርተን ቢሆን ለምን 1 ግራም አትሆንም ወርቅ ነው መንገዛው ሮጣን አለች ከዛን እየጨመረ ይሄዳል ወርቅ በጣም አሪፍ ነው 1 ግራምም ቢሆን ይገዛሻል እኛ ጋር አረብ ሀገር ያሉም ሴቶች እንደዛ እኛ ጋር ምን አለ መሰለህ እንዴት ህዝቡ አሁን ያለው ሰው ውስን ነው ወርቅ የመግዛት አቅም አይኖርም ገብቷል ኑሮ ከብዷል በወርቅ ላትርፍ ቢል እንኳን እኔ አይዲያውን ብነግረው ከየት ያመጣዋል ብሩን መግዣው ያለው ማሳት ነግረው አይዲያውን ያውቀዋል የትኛው ይሻላል ባንክ ማስቀመጡ ይሻላል ወይስ ወርቅ መግዛቱ ይሻላል ዶላርና ወርቅ ተመሳሳይ ነው አይደል የቱ ይሻላል ከዶላርና እኔ እሱን እውቀቱ የለም ዶላርና ወርቅ ይጨምራል እኔ ወርቅ ቀነሰ ሲባል ከእናንተ ሰማሁ አሁን የቀነሰው እንጂ እኔም ከሱ ሰማሁ ወርቅ ሲጨምር ነው ማለት ወርቅና ዶላር ሁሌ ነው ነጭ ወርቅ ያልከውስ ነጭ ነው የምር ነጭ ነው እንዴ ወርቅ ሆኖ ነጭ ነው ኦኬ ነጭ ነው በቃ ግን ግሬስ ስላለው ነው ዋጋ ነጭ እኔ የወርቅ ነገር በጣም ነው ወላሂ ሰው አበሻም ሰው ዝና ስለሚወድ እኔ ዳይመንድ አርግ ብትለኝ ብትከፍለኝ አላደርግም ወርቅ ነው ማድረግ ካደረኩም ወይም ሲልቨር ዳይመንድ አስሬ ብላ ቲክቶክ ትወጣለች እኔ ጋር ብትመጣ ግን በወርቅ ነው የምገዛት ስትገዢው ውድ ነው ስትሸጪው ርካሽ አረ የሚገዛ አይኖርም የለም ወርቅ አሁን እኛ ሀገር ብዙ ጋምቤላ ነው ያለው ጋምቤላ ብዙ ቦታ ትግራይም አለ
ኦሮሚያ ክልልም አለ። በየቦታው ኢትዮጵያ ያለ ወርቅ በቃ ቶታሊ ምንድን ነው ሪሳይክል የሚያደርግ እንትን ነው ሪሶርስ ነው እንዴት ነው ወርቅ ያልቃል ነው? እኔ የወርቅ ወላሂ እንዴት ነው የሚፈጠረው? አፈር ነው ቶታሊ ሲወጣ ራሱን የቻለ አፈር ነው በቃ ይወጣል። ምን ታደርገዋለህ? አሲድ አለ። አዲስ አበባ የቱ አካባቢ ነው ያለው አፈሩ? የቱ አካባቢ ነው አፈሩ? ቢኖር ለእኔ ነግርሻል። አፈሩን ፈልገው ረግጬ ኖርማል አፈር ነው ግን በጣም ጥልቅ ነው። አንዳንዴም ላይ ልታገኝበት ትችላለህ። መሬት ኖርማል ይመጣል። አሲድ አለ፣ ነጭ አሲድ የሚባል በዛ በደንብ ታስበለዋለህ። በውሃ ያፍላህ ምናምን በእሳት አድርገን አፈሩን ወርቁን ማለት ነው። ከዛ እንትኑን ይለየዋል። ኖርማል ሌሎች አፈሮቹን ወደ ዳሜጅ ያደርገዋል። መለየት ብቻ ሳይሆን ያጠፋዋል። ኦልሬዲ በጭስ መልክ ይጠፋል፣ ብቻውን ይቀራል። ማቅለጫ አለ፣ ማቅለጫ ውስጥ ከተዋለህ። ከዛ ከረንት ቼክ ማድረግ ያለች እዛ ታስገባዋለህ፣ ይጽፍልሃል የራሱ። ከዛ እንደፈለጋችሁ ቅርጽ ሰጥቷላችሁ። ብዙ ጊዜ እንደዛ ነው እንትን የሙያ ስራ ነው። መሸጥ ምናምን አይደለም። አይ ያማ ሌላ ቢዝነስ ነው። ፍቃድ አውጥተህ ምናምን ከመንግስት ነው ያን የምትሰራው። የእኛ ደግሞ የሙያ ስራ ምናምን። ስሟ ጠፋኝ እንጂ አንድ ነበረች የምትሰራ ብር ምናምን የምትሰራ ቲክቶክ ላይ ጓደኛች በጣም ጠንካራ ልጅ ነች። ሐዋሳውን ከፍታለች። በቀደም ማስታወቂያ ሰርቼላታለሁ። በጣም ጎበዝ ናት። ጎበዝ ልጅ ቲክቶክ ላይ አውቃታለሁ። አሁን ምን አለ መሰለኝ የእኛ ሙያ በጣም ሀገራችን ባለሙያዎች እንዳይወጡ ከሚያደርገው ነገር ሀብታሞች ናቸው። ሀብታሞች ስልህ ባለወርቅ ቤቶች ሳይሆን ባለወርቅ ቤቶች ጀስት በሙያው ስለመጡ ስማርት ባህሪ ነው ያላቸው። ሁሉም ቶታል ኖርማል ያለ ፊልዳቸው እንደዚህ ማዕድን ቤት ምናምን ይከፍቷሉ፣ ንግድ ፍቃድ ስላወጡ ብቻ። እኛ የምንሰራውን እኛ የሰራንላቸውን ዕቃ አሁን ትብለጥ ለብዙ አዲስ አበባ ላሉ እንትኖች የሰራች ጀግና ሴት ነች። እኔ ባህሪ ከባድ ነው። የኔን ስም ከታች ሜሽን ካላደረጉት አልሰራም። ተረዳኛ። ከውጭ ነው የምናመጣው ምናምን ብለው ይሸጣሉ ምናምን ነገር ማለት ነው። ያ ነገር አሁን አንደኛ የሀገራችን እንትን ዝቅ ያደርገዋል እንጂ እንደ ኢትዮጵያ ባለሙያ የለም ሲጀምር የትም ማለት ነው። ነጮች በማሽን ነው የሚሰሩት፣ እኛ ጋር በእጃችን ነው የምንሰራው። በዚህ አጋጣሚ ክብር ላንጠረኞች። በጣም ከባድ ሙያ ነው፣ ሪስክ ያለው ማለት ነው። ስንት አሉ ያልወጡ በየቤታቸው 20 ዓመት ምናምን ቁጭ ብለው የሚሰሩ ገብተዋል። ምን ትላቸዋለህ እስቲ እነሱ ቲክቶክን እንዲጠቀሙ? የወርቅ ቤት ባለሙያዎች ጓደኞች፣ የምታቁኝም የማታቁኝም የቲክቶክ አካውንት ክፈቱና ትጠቀሙበታላችሁ። እኔም ያለምንም ክፍያ ፕሮሞሽን ሰራላችኋለሁ። ገብተዋል አይደል? ብዙ ዓመት 20 ዓመት በጣም ብዙ ነው። እኔ በ2 ዓመት ነው እያልኩ ነው። በቃ አልተግባባውም። በሰላም ነው የተለያየ ነው። አሉ ጓደኞች የምተርባቸው ተቀጥረው ነው ያሉ ጓደኞች፣ ግን የልብ ጓደኞች ናቸው። እዛው ነው ያሉ። ጸባያቸው ሲሰደቡ እሺ ብለው ነው ዝም። እኔ አልልም። ገብተዋል እንትን ያለው ነው። ምን እንድጋብዝ ትፈልጋለህ? ከመጠጥ ስትራ አቮካዶ ጁስ እሱ አይደለም ሌሎች አሉ። አልገባኝም። እኔ እሱ ቪዲዮ ነው ምን ልጋብዝ ሲለው ከምግብ ቁርጥ ስጋልና ከሚጠጣ ይሏል አቮካዶ ጁስ። እሱ አሁን ከትግራይ ነው የመጣውና በአካል አላውቀውም። ቲክቶክ ላይ ነው የመጣው። ጭደድ ይባላል የቲክቶክ አካውንት ስሙ። ጭደድ እና ሲመጣ ማለት ነው ቲክቶክ ላይ የሚያውቃት ቺክ ስሟን አልጠራም ና እኔ ጋ ትሆናለህ ብላ ነው ያመጣችው። እና በቃ እሱ አልጋ በልጋ የሚሆነ የመሰለው አዲስ አበባ መጣ ማለት ነው። በቃ ኑሮ ታውቀዋለህ አዲስ አበባ። እንኳን ጀስት ልጁ አይሰራም፣ አዲስ ነው ለአዲስ አበባ። ምንም ገቢ ስለሌለው እሷም ከበዳት ወጣ ማለት ነው። ፌስታሉን ይዞ ተባረር ያለው ምናምን ያለ ቪዲዮ መስራት ጀመረ። ጓደኞቹ አራብሳ ምናምን ያሉ እዛ ወሰዱት። በቃ እነሱም ብዙም ገቢ የላቸውም። እና ብዙ ጊዜ ይመጣልኛል ቲክቶኩ የሱ። አንድ የደወልኩለትና ና እስኪ ልጋብዝህ አልኩት። አላውቀውም አልኩት። እሺ ብሎ መጣ። ዮናስ ጨርጨር ጋር አንድ ቀን ነው በቃ ያወቅኩት። ነገረኝ። ምንድን ነው ችግር? ስራ አልትለህ? ስራ የለኝም ማደሪያም ጓደኞቼ ጋር ነው ምናምን ሲለኝ፣ ትንሽ ወንድሞች አሉ እነሱ የሚለብሱትን እነሱ የሚበሉትን እየበላ ማደሪያም እኔ ጋ ኑር አልኩት። በቃ ከዛን ቀን ጀምሮ እኔ ጋ ነው ያለው። እየሰራ ነው አንተ ጋር? ሙያ የለውም። የኛ ሙያ ከባድ ነው። ግን ምን አለ መሰለህ
ሊስትሮ ነው መስራት የምፈልግ ሲል ቦታ ልጠይቅልህና ሙሉ ለሙሉ ዘመናዊ ሊስትሮ እኔ በራሴ ወጪ አሰራልሃለሁ ምናምን አለ። ያን ፍቃድ እስከማገኝ እኔ ጋር ነው ያለው። ፍቃድ አግኝቼም ስራውን ከጀመረ በኋላ እኔ ጋር ነው የሚኖረው እንደ ወንድም። የበረከት ሊስትሮውን ጉዳይ እንዴት አየኸው አንተ? የሰሞኑ አሁን ወጣቶችን ከሚያበላሽ ነገር አንዱ ቻሌንጅ ነው። እኔ ስራዬን የማከብረው ለቪዲዮ ሳይሆን ሰርቼ ለሰው በማሳየት ነው። ይሄ ልጅ ሊስትሮን እንደምንድን ነው እየተጠቀመበት ያለው? እንደመለመኛና እንደተቸገረ አይነት። ያው የስራ ፊልድ ነው፣ ስራህን ነው ማክበር ያለብን። ሊስትሮ ስለሰራ እሱን ልጅ እኔ ላግዘው ግዴታ የለብኝም። ተረዳኝ? ብዙ ጊዜ አይተው እኮ ላይ ሲገባ ያችን ልብስ አይተዋት። እኔ ወርቅ ቤት ከሰራው በኋላ ስራዬ ጋር ነው የማስቀምጠው። ቤት ስገባ አብርሃም ነኝ። ራስን ነው የምትሸውደው። ገብተዋል አይደል? ስራውን ማክበር በስራ ቦታ ጽድት አድርገህ ትሰራለህ። ቲፕ መስጠት ከፈለገ ይሰጣል። አሁን የእሷን ቪዲዮ ሰርቼለታለሁ። ሄዶ አይቶታል። ልብስ ቤቱን ሄዶ ካየው ያየውን ነው አሁንም ድጋሚ ያየው። አይንህ አይቶታል። መጀመሪያ አይተዋል። 5 ሚሊዮን ማለት መብቷ ነው። እሷ ያወጣል ማለት ገብቷል። ነፃ ገበያ ነው ያለ። ተመን የለውም የተጻፈበት እኮ። አሁን አንድ ቀሚስ 20 ሺህ ብር ነው የሚሸጥ ካለች መብቷ ነው። ያን አድርጋለት እሱ ያሰበው 1.3 ሚሊዮን ብር። እኔ ሰው ልጅ የስራ መስመር ከሚሰጥና 20 ሚሊዮን ብር ሲለኝ የስራ መስመር ስጠኝ ነው የምለው። ምክንያቱም ቀጣይነት ይኖረዋል፣ ታድግበታለህ። ከፈለገ እኮ የእሷን ብራንድ ከስራ አድርጎ መስራት ይችላል። ይሄ ልጅ ከስተምሮቿ እኮ ይመጣሉ፣ የእሱም ናቸው። አሁን እሱ ከከስተምርና ከስራ ፍቅር ሳይሆን የብሩ ላይ ነው አይምሮ ያለ። ይሄ ልጅ 1.3 አጋጭተን እንኳን ብንሰጠው እንዲቅርታ አድርግልኝ እንጂ አይለወጥም። ገብቷል። እኔ ሊስትሮንም አያቆሙ። ሊስትሮ እኔ ግልጽ ለመናገር ለቪዲዮ ነው በቃ እየሰራው አይደለም እንጂ የስራ ሰው እኮ ለምን ፒፕሲ ለብሳለኝ ቤቱ ላይ ቤት ላይ ይሰራል እንደ አይሰራም እኮ ቤት ላይ ብዙ ጊዜ ታዝቢያለሁ። እኔ ደግሞ በጣም ነው የምታዘብ። ሁሌ እቺ ነገር አያወልቃትም። ጀስት በረከት ገበሬው ስሙ አለ እዛ ጋር ይሄ መልበስ የለበትም። ገብቷል። ይመጡና ይሄው ከእንትን መልስ እየሰራው ምናምን ብሎ ሽንኩርት ያቁላሉ ምናምን። የኢትዮጵያ ሕዝብ ግዴታ የለበትም የመርዳት። በጣም ብዙ አሉ እናቶች መረዳት። እኔ ዛሬ 2 ዓመት መኪና ላይ ነው የምተኛው። ያን ቪዲዮ ቀርጬ አልፖስትም። ለምን? ፈጣሪ ያሳለፈልኝን እያመሰገንኩ ሌላ ሰው በእኔ እንዳያልፍ አግዘዋለሁ እንጂ ያኔ ድሮ ጸጸቴን እያመጣው ቪዲዮ ላይ አልሰራም። ተረዳኛ? በቃ ወጣቱን እየገደለው ያለ ቻሌንጅ ነው። ቲክቶክ ላይ ልመና ይመጣል። ይሄ ቪዲዮ ስንት ከገባ አይፎን ትገዛልኛል? ቄስ ተማሪ ምናምን ያለው አይመጣውም። በቃ ወጣቶች ወዳልሆነ ነገር እየሄዱ ትምህርታቸውን እየተማሩ የኔ ወንድሞች አሉ። በጣም ነው የሚፈሩ፣ በጣም ነው የሚያከብሩ፣ በጣም ነው የሚወዱ። የኔን መስመር ነው ተከተሉ የምላቸው። ምንም አይጎልባቸው። ቲክቶክ አካውንት አላቸው። አካውንታቸው የወርቅ ቤት ኮንተንት። አንደኛውን ካሜራማንና ኤዲት ይፈልጋለሁ ብሎ 15 ዓመቱ ነው መገናኛ አስመዝግቤዋለሁ። በጣም ይጫዋል። አሀ ጓዶች፣ ቅድም እንዳልኳችሁ አረጋችሁ። እሱን ላስታውሳችሁ ብዬ ነው። ካላረጋችሁ ለምን አሪፍ እንግዳ እንድናመጣላችሁ የተሻለ ነገር እንድንሰራ እኛም ድጋፍ ስለሚያስፈልገን ከ10 ብር ጀምሮ አቅማችሁ የቻለውን በቴሌ ብርና በንግድ ባንክ እየላካችሁ ይመቻችሁ። ይህ ጅላሉ ፖድካስት ነው። እኔ ደግሞ ጅላሉ ስቴንስል ነኝ። አይጠራም አልሰማም። በዚህ አይነት እንኳን ዳዝ ነው የምትላቸው። አንዳንዴ አንቺን ባልተዘጋጀሽበት ሰው ከሚሄድበት ቦታ አሪፍ አይፍ እንትኗን እንኳን ልክ ነሽ እንጂ ሰው እኮ ሰራም ብሎ ቀብድ ማስገብቶ ትመቸኛለህ ልጋብዝህም ብሎ አይታወቅም የት እንደሚገናኝ። ቅድም አንቺ ምን ልጠይቂው ነበር? ጠይቂ እኔ ወደ ሪሌሽንሺፕ እንግባ መጀመሪያ። ወደዛ እንሂድ ብዬ እኮ ነው። እንዴት ነው የአየር ንብረቱ? በዛው እንድንሄድ እንዴት ነው ሪሌሽንሺፕ? ሚሆን ከሆነ ይገባል፣ ማይሆን ከሆነ እኔ ቆርጧል። አይሆንም ካለኝ እንቆርጧል። ፈታ ተከፍሏል። ጃኒ ክረሽ ናት? አይ ኖ ጃኒ ትመቸኛለች። ጀስት ራሱን
በብዙ ቻሌንጅ ያሳለፉ ሴቶች ወንድም ሴቶች ማበረታታት ደስ ይለኛል። ምንም አይነት ነገር ስቲፎን ፍሬንድ ነች ስፔሻል ፊሊንግ ምናምን አይደለም። አዶናይ ጆን ዳንኤል ተፈታም አልተፈታም አዶናይ ንጉስ ነው የሚል ፖስት አይቻለሁ አይደል? አዎ እኔ ጥሩ ለሰራ ነው እንትን የምለው ገብቶሻል። አሁንም ጆኒን ደግፈዋለሁ እኮ የሆነ ታይም ነው ቪዲዮ ሲለቅባት ጆኒን የተቸውት እንጂ አሁን ቤስት ፍሬንድ ነው ለሁሉም። እሺ እና ሶ ሪሌሽንሽፕ ምን ይመስላል? በዚህ ሁሉ ስትራግል ውስጥ አብራ የኢዮብ ዘፈን ምን ነበር? በጸዳም በቆሽሽ እሷ ግድ የላትም የምትባሏ ሴት አልመጣችም? ይህን ሁሉ ስትራግሎችን ስታልፍ ሰፈር ስታረግ እንደዚህ አይነት ሴት አልመጣችም? ከዛ በተቃራኒ ነው የኔ ለምን እንደሆነ ታውቂያለሽ? በፊት ጀስት ባህሪም ከባድ ስለነበር የሆነ ያስቀየምኳት ምናምን ነበረች። ኦኬ እና ይሄ ነገር ሲደርስብኝ ግን ፍቃደኛ አልደረችም ለማገዝ ምናምን። ገብቶሻል? በቃ ብቻዬን ነው ቻሌንጅን ያለፍኩት። እንደዚህም ባል ቶታሊ የለም። መቼ ሐዋሳ እያለ ማለት ነው? ፈርስት አዲስ አበባ ሐዋሳ እያለ አልነበረም የዛን ሰዓት አዲስ አበባ ተቀጥሬ እየሰራው። ከዛ ደግሞ አሁን እዚህ ከዛሬ 2 ዓመት በፊት የሚያስጠላ ቫይቭ ነው የነበርኩ ኑሮዬ ማለት ነው። ጓደኛ ያልኩ ከመርካቶ ብር ይልክልኛል ለምሳ። ያው ትንሽ ብር ነው ምግቡም፣ ምክንያቱም ከሌለሽ የምትበዩት አነስ ያለ ምግብ ምናምን። እንደዛ ሁኜ እንኳን እንትንላት ነበር። ያው ይርብሻል ይጠማሻል ምናምን ለምታውቂው ነው ሰው ቅድሚያ የምትደውይው። ፍቃደኛ ምናምን አልነበረች። እሷ ፋይናንሻሊ አሪፍ ደረጃ ላይ ናት ካንተ በጣም። ኦኬ ሴቶች ሲበልጡ ልክ አይመጣም ትዳር ብለህ ነው የምታስበው ወይስ ኖርማል ነው? ሴቶች በገንዘብ ከበለጡ እኔ ማምነው በምን መሰለ፣ በመበላለጥ ምናምን አላምንም። እኔ ግን በመተሳሰብ አምናለሁ። ገብተዋል? እኔ የምኖረው ለሚስቴና ለልጆች ለፋሚሊ መሆን አለበት። እግዚአብሔር ሲሰጥ ስራ ያላት ከሰጠህ አላት፣ ከሌላት ደግሞ ወደ አንተ መስመር ማምጣት ነው። ያው አይምሮን ስማርት ካደረግከው እሷም ለመብለጥ አትፈልግም። አንተም የራስ አቀባበል ነው። በብር ከተቀበልካት ብርህን ነው የምትፈልገው። ብር ኑሮ ስማርት ከሆንክላት ብርህን አትፈልግም ሴት ልጅ። አሁን ብዙ ወንዶች ሴቶች ብር ያለው ወንድ ነው የሚወዱ ምናምን ይላል። ቤተሰብህ ብር ከሌለህ አይወድህም። እውነት ነው። ስለዚህ ቤተሰብ ያልወደደህን ሴቷ ግዴታ የለባትም የመውደድ። ገብቶሃል? እንደዛ ከሆነ ደግሞ ግን ምኑ ጋ ነው ፍቅሩ ምኑ ጋ ነው ይባላል። ይሄ አሁን ትራንዛክሽን ስራ ነው ማለት ነው ብር። እንደዛ ከሆነ ደግሞ አንዳንዴ የአንተ ሪሌሽንሽፕ ላይ ፍቅር ነበራችሁ፣ ግን ደግሞ አንተ ፋይናንሻሊ ከእሷ ስለምታንስ ቶች ነው የተወችኝ። በዛ ሳይሆን ባህሪ ከባድ ነበር ስልሽ፣ ባህሪ ይጎዳል ሴት ልጅ ምናምን ሳይሆን እሷ በምትለኝ መንገድ አልሄድም የነበር። በዛ ነው ጋፕ የነበረው። ተለያየን። ተለያይተን ነው ያ ሁሉ ነገር። ከተለያየን በኋላ ነው ያ ነገር የተፈጠረው ሀፕን ያደረገው ማለት ችግሩም የመጣው ምናምን በእሷ ምክንያት ሳይሆን እኔም ስራ ማጣት ምናምን ነገር አዲስ አበባ መጥቼ ምናምን። ሱስ ምናምን ገብተህ ነበር እንዴ? በባዶ ወድ ነው ምናምን ምቅም ምናምን። ያው ግልጽ መናገር ወጣቶች እንዳይሄዱበት ስለምፈልግ እንደዛው ነው። ግን ጸሎት ምናምን አልተውም። በቃ ከእግዚአብሔር ጋር ቅርብ ነኝ። ለምን ራሴን አለጠፋ ምናምን። ከዛ እንዴ ሙያ አለኝ፣ አንድ ቀን እዚህ እንደምደርስ እርግጠኛ በቃ ቶታሊ አምኜበት ያለማንም ድጋፍ ያው ቪዲዮ ላይ ሚዲያ ላይ ምንም ላይፌን እያሳየው ነው የመጣው። ያለማንም እርዳታ ነው እዚህ ጋር የደረስኩት። ጀስት ረዱኝ ልላቸው የምችል ያው በራቢ ሰዓት ያበሉ ሰዎች ትልቅ ናቸው። እነሱ ለእኔ ባለውለታዬ ናቸው። ሌላ ነገር ግን በራሴ ያው ጓደኞች ጥንካሬንም ያውቃሉ። በጓደኛም በጣም ነው የተሰቃየሁት። በሴት ጓደኛ ነው በወንድ አይ እንዴ ሴት ምናምን ነው። እንደዚህ አይነት ነገር የለኝም። ስራና ስራ ነው። ስሪያስ ከስራ ውጭ ስራ አያስፈልግም እንዴ? ለምን እንደሆነ ታውቃለህ? እንዳልኩ የሰው ልጅ ከጀርባው በጣም ብዙ የተሸከመው እንትን አለ። የአሁኑ ወጣት የኔን 5% የተሸከመ ወጣት የለም። የአዲስ አበባ ኑሮ ታውቀዋለህ። ትንሽ ወንድሞች አሉ። እናት ያለች ክፍለ ሀገር ነው ያለች። እሷን እንትን ማድረግ እኔ ነኝ። ከፍቶኝ እንዳያይ አልፈልግም። አሁን ብዙ አክሲደንት ሲደርስብኝ ሶሻል ሚዲያ ተጠቀሚ ቤተክርስቲያን ሰው ነችና የሰፈር ሰው ነው የሚነግሯቸው። በቃ ክፍለ ሀገር ላይ ስትሆን ደግሞ ከክፋት አይደለም ልጅሽ ተረፈ ምናምን አይነት ነገር
ትደውላለች ምናምን ሱቁ እንደዛ ሲሆን መኪናም አክሲደንት ደርሶ ነበር። ግን እኔ ምንም አይመስለኝም። በቃ አሁን ይህን ነገር እዚህ ጋር ማስቀመጥ ከፈለክ አስበበት ነው አይደል? እኔ የማስበው አደጋች ድረስ በቃ ፈጣሪ ያዞት ነው። ትክክል፣ የሱ ስራ ነው፣ በሱ ጣልቃ። ምክንያቱም ሚዲያ ላይ ቦታ የሚረዳኝ ሰው የለም፣ አውቀዋለሁ። ወንድሞች አሉ ጓደኞቼ ፊት ነስተውኛል ምናምን ያደረኩላቸው ቸግሮኝ ቴክስት ጽፌላቸዋለሁ። አሁን ወርቅ ቤቱ ሲዘረፍ ጽፌያለሁ ለብዙ ሰው። ጌታቸው በዚህ አጋጣሚ ያመሰግነዋለሁ። ሲት ቦክስ በአካል አንተዋወቅም የነበር ጭራሽ አያቀኝም። ከበር አድርጎልኛል 100,000 ብር ምናምን አያቀኝም በአካል ጭራሽ እንጂ እኔ ያደረግኩላቸው በቃ ከልቤ ወንድሞቼ ናቸው ጓደኞቼ ናቸው ያልከውት ግን እኔ ይገርመኛል። እንኳን ፈጣሪ ይሄን ሙያ ሰጠኝ አልኩ። አንዳንዴ ላለቅስ ምልን የእጅ ሙያ በእጅ ሙያ በጣም አሁን ስሙን አልናገርም እንጂ ምን ሆነ መሰለ የሆነ ቀን ሚዲያ ላይ ራሴን ላጠፋ ነው ብሎ ፖስተ ምናምን በአካል አንተዋወቅም ሚዲያ ላይ ነው ያየሁት ቪዲዮውን ማለት ነው። በቃ እኔ እንዲህ ራሴን ላጥፋ ሲል ቪዲዮው ተፖስቷል ቫይራል ምናምን ነበር። ውስጥ ጽፌ ስልክ ላክልኝ ከኔ ጋር መተሰራ አብረን እንሁን እንደዚህ ወንድ ልጁን ጭራሽ እንድታስብ አልፈለም ብዬ ጻፍኩለት። አጋጣሚ እግዚአብሔር ስራ እሺ ምናምን ብሎኝ ተመቻቸለት ሁሉ ነገር። መከርኩት በውስጥ ብዙ ነገር ማለት ነው። በጣም ብዙ ነገር ተስተካከለ። በቃ ወደ ራሱ ተመለሰ። ይቅርታ ብሎ ቪዲዮ ሰራ። በዛ መሀል ግን አልረዳሁትም። ልረዳው ግን ፈቃደኛ ጽፌለታለሁ ና እኔ ቤት እንዲህ የፈለግከውን ቪዲዮም ሰርቻለሁ እንጂ ከዛ ከተስተካከለ በኋላ አብርሽ ያጥፋልኝ ቪዲዮውን ስል እሺ ያጠፋዋል። ሀሪፍ ላይ ሆነና አሁን መቼ ነው መኪና ሲጋጭ በጣም እንትን አልኩ። አጋጣሚ የኪራይ መኪና ነበርና ብር አስፈለገኝ ምናምን ጻፍኩለት። ጭራሽ ማለት ነው ወፍ። ምክንያቱም እኔ አማራጭ አለኝ የምለው ሰው ለዚህ ሰዓት ካልደረሰለ እና በዚህ አጋጣሚ ሰው ላይ መንጠልጠል ሰውን ተስፋ ማድረግ ከልጅነቴም አልነበረም። ግን በቃ የሆነ ሲጣበብብህ ነገሮች አማራጭ ሲታጣ ምን አሁን ፎንቴ ምርጥ ልጅ ነው። እሱም ሳያቀኝ ወርቅ ምናምን ከኔ ነው የሆነ ለራሱ የሚገዛ ምናምን በቃ አሪፍ ሰዎች አሉ። ብቻ ግን ጓደኞች የምላቸው የልብ የማደርግላቸው ማንም ጓደኛ ለእኔ አድርጎልኝ አያውቅም በህይወቴ። የልቦች አሉ ቅድም ያልኩ ቪአይፒ ክለብ ባለቤቶች በጣም ስማርት ታውቃለህ፣ ምርጥ ናቸው ለእኔ ያውም ሳላደርግላቸው ማለት ነው። አድርጌላቸው ግን ሁሌም እያደረግክለት ሰው ፈጣሪም ፈልተህ እንኳን ለአብርሽ እስኪ በሀሳብም እንትን አትልም። ወርቅ ቤቴ እንደዛ ሲሆንም መኪና ሲሆን ምንም ወፍ። እኔ ግን ከማድረግ ወደኋላ አለልም፣ ችግር የለብኝም። ገባ ወጥቼ ቪዲዮ መስራት ምናምን አንዴ ብቻ ተናድጄ ሰርቻለሁ ስም ሳልጠራ። ይሄን ሁሉ አድርጌላችሁ ግን ምን በድያችሁ ነው? ስልክ ደውላችሁ እንኳን ደህና ሆንክ ያላላችሁ። ቶታሊ ሲኖርህ ነው ሰው የሚወድ ካለ ብዙ ሰው ይደውልልሃል። መጥፎ ሲቹዌሽን ላይ አይዞ መባል ራሱ ትልቅ ነገር እሱን ነው ያሉ እንጂ በብርማ እንደማያደርጉልኝ ከኔም አይደርሱም። የጉራ ሳይሆን እንደማይደርሱም አውቀዋለሁ። ጭራሽ ፈጣሪን የያዘ ፈጣሪን ይዘህ ብር ባይኖር በቃ ከሰው በላይ ነህ። ስራ ኑሮ ደግሞ ብር ሲጨምርብህ ማንም አይደርስብህም። ዋናው ፈጣሪን ከያዝክ እንደ እኔ ያላነሳሁት ወጣት የለም። እግዚአብሔርን ግን አይመጣውም ምላሹ። ድርጊቴን የሚወድ በጣም ብዙ ሰው ነው ያለ። እኔ ደግሞ እንደምታየው ቪዲዮ ላይ አይደለም፣ ቻሌንጅ አለ። በቃ ቻሌንጅ ደግሞ ሁሌ የሚቀጥል ቻሌንጅ ነው። የእናቴ ቤት ምናምን እዛ ብዙ ዕዳ ነበር ምናምን፣ ግን የእሷ ጸሎት ነው የዚህ ደረጃ የሚያደረሰኝ። በቃ እኔ ቶታሊ የምኖረው ለእሷና ለእሷ ብቻ ነው እንጂ አግብቼ ልጅ ምናምን የሚባለው ነገር ሁሌ ነው በመጣች ቁጥር እንደዛ የምትለኝ። እኔ ግን የወንድሞችና የሰውን ደስታ ነው የምፈልገው። አሁን ብዙ ሰው ወንድማማቾቹ ነው በውርስ ምናምን ሲል በጣም ነው የሚሰማኝ ማለት ነው። ቤት አለን ታውቃለህ፣ ክፍለ ሀገር ማዘር ቁጭ ብላ እኔ አልፈልግም ይሄ ቤት የሁለታቸው ነው የምላቸው። ገባ መስጠት ብችል ብዙ ነገር ብሰጣቸው ደስ ይለኛል፣ አብሶ ለወንድሞቼ ማለት ነው። ምክንያቱም ቻሌንጅ እንዲህ አልፈልግም። የመጀመሪያ ልጅ መሆን ራሱ እና በቃ እንዲከፋቸው ጭራሽ አልፈልግም፣ ጭራሽ ማለት ነው። ምንም ነገር እጋፈጣለሁ እኔ ለነሱ። ግን እግዚአብሔር
ሳልጋፈጥ ነው የሚያመቻችልኝ። አሪፍ ሰዎች አሉ በስራ አያውቁኝም እኔም በአካል ደንበኞች ያዘዙኝን ግን ወዲያው ነው የምልክላቸው። ገብቷል። አሁን ሚዲያ ላይ ኦንላይን ምናምን ያስቀራሉ ብር በጣም ብዙ ሰዎች፣ እኔም ተበልቻለሁ። በተለይ ቀብድ ሳይገባ የምትሰራው ስራ እኮ እኔ ጋ ግን ኖ ስለ እኔን በልተውኝ ሳይሆን ኦንላይን ሰሪዎች እንጂ እንደዚህ ዕቃ እንሸጣለን ምናምን። እኔ ጋ ምን አለ መሰለህ ሲደውሉ ለየት ያለ ዕቃ ፈልገው ነው የሚደውሉት። ቀለበት ከሆነ 50% ነው የምላቸው። እንዴት እንተማመናለን ሲሉ አይ እሱን አይምሯችሁን አሳምናችሁ ደውሉ፣ ሌላ ማስረጃ ሚዲያ ላይ ስላለ ዞሮ ያን ነው የምል። አዎ ይደውላሉ። በስርዓት ሰርች ምናምን እርዳታዎች ጋር ምናምን ስለምሳተፍ ያቀኛል ሰው። ሰፈርክም ሰሚት ነው? ሰሚት ምን ያህል ጊዜ ቆየ? አመት ይሆነኛል አይሆነኝም። ሰው ምንድን ነው የሚወራው ስለ ሰሚት? እናውራ እንዴ። ሰሚት በጣም እየፖሰተ ነበር እሱ ራሱና። ሰሚት ስማርት ሰዎች ነው ያለው። አብሶ ትግራይ ተወላጆች እግዚአብሔርን ኖ ሚዲያው ማለት ነው። ሰሚት ልትኖር የምትችልበት ጭስ አይታየም ይባላል። የሆነ ነገር ሳይኖር የሆነ ነገር አይባልም። የለም ሰሚት ላይ ምን አለ መሰለህ፣ እሺ መዝናናት የሚፈልግ ሰው ነው ያለ። ስማርት ናቸው እና ከሌላ የሚመጣው ሴቶቹን የሚስለው የሆነ ሌላ ነገር ቢዝነስ እንደሚሰሩ፣ ግን ሰሚት ላይ ቢዝነስ የሚሰራ ሴት የለም። ብታምነኝም ባታምነኝ ልባም ሴት ያለው ሲጀምር ሰሚትና ታይላንድ ነው። ጀስት ሚዝናና አለ። ወንድ ልጅ ከጋበዛት ደግሞ ያ ቢዝነስ አይደለም፣ መብቷ ነው መጋበዝ። ገብቶሃል አይደል? ግን አንዳንድ ሚዲያ ሲያቀጣጥለው እንዲህ እንዴ ሰሚት ብር ከሌለ እንዴት ትዝናናለህ? ገብቶሃል? ወጪ ይፈልጋል። ያሉትም ሰዎች አሪፍ ሰው ናቸው። እኔ መልቀቅ የማልፈልገው ቦታ ቢሆን ሰሚት ነው። ሁሉን ታገኛለህ። ሁሉም የምታገኘው ግን በሌላ መንገድ ምናምን አይደለም። ወይ አሪፍ ሰው ከሆንክ ወይ ስማርት ተግባቢ ከሆንክ እንጂ እኔ እስካሁን እየኖርኩ ነው። የፖስትኩትም ታይላንድ ኮት ቢዝነስ ነው ያለው፣ ስራ ነው ንግድ እንጂ ሌላ የለም። ሄዳለህ እንዴ ታይላንድ? አለ ሌላ ነገር አለ። ለሳ ነው የቤተልና የሰሚት ነገር አይዋጥልኝም። እዛ የሚኖሩ ሰዎች እንትን ዲፌንድ ያደርጋሉ፣ ግን ውሸት ነው። እንደውም ራሱ ባክግራውንድ ዘፈኑ ነበረ ይሄ የሚለቀቅበት የሰሚት ምንድን ወላሂ አላወኩት። ኧረ መላ ወገናት የሀገር ልጆች ወላሂ እሳት በሌለበት ጭስ አይታይም የሚባለው ነገር አለ። ሰው ዝም ብሎ አያወራም። የሆነ ነገር ሳይ አለ። ኮርስ 3 ምንድን ነው? መኪና ነው። አይ ኮርስ 3 ብለን ያው ኮድ 3 ማለት አሁን ጀስት መኪና ላይ ኮድ 3 ሲሆን ሰራተኛ የሆነ ነው። ስለዚህ ኮድ 3 ማለት በቃ ጠንካራና የሚሰሩ ሴቶች አሉ ለማለት ነው። እኔ ፖስት ኮድ 3 እንጂ ማፖስቶት ነው ማፖስቶት ነው ራሱ እናንተን ኮድ 3 ብሎ ቦሳቸው መከራሱ ነው። እኔ እኮ እያየሁ ነበር። እንዴት አልመጣልኝም? ኧረ እንዴት ሲጀምር ልባም ሴት ታይላንድ እና ሰሚት ነው ያለው። ኮርስ 3 አለ። እኔ ኮርስ 3 ምን ማለት እንደሆነ ስላልገባኝ ጠየቁት። እዛ ቲክቶክ ላይ አምነህ ነው እዚህ ላይ ካድክብን እንዴ? አይ ፖስቻለሁ እኮ ኮርስ 3 ጠንካራና ሰራተኛ ሴት ማለት ያ ነው። እኔ የገለጽኩት እንደዛ ነው። ሰው ደግሞ ኮርስ 3 ዲባል አትበሉኝ ይለፈኝ። እኔ ኮድ 2 ልሆን ላይ አጀሬ በጣም ሃርድ ወርከር ስለሆነ አይ ኮድ 2 ልሆን እንደ አገባ እንደ ነገረሽ? አይ አላገባውም አለ። ያው ሪሌሽንሺፕ አንድ ሪሌሽንሺፕ ብቻ ነው የነገረኝ። እዚህ አጋጣሚ እፈልጋለሁ ሲንግልስ ይሄው ሜዳውም ይኸው ፈረሱም ይኸው። እንዴ አሁን የተበራከተ ደግሞ እሺ እንዴ እድሜዋ እንደዚህ የምትፈልገው የትዳር አጋር እንደዚህ እሱማ ስራ ነው የሚሆነው። በቃ ኖርማል ከፍቶ ድርጅት ምናምን አይነት ነገር አገናኝ ምናምን እንደሚሉት ግን ደግሞ የሰው ልጅ ክራይቴሪያ ታይፕ ይኖረዋል። አሁን መስፈርት አንተ የምትላት ምን አይነት ሴት ብትሆን ደስ ይልሃል? እንደው ብትሆን ከእድሜ ጀምር። እድሜ እንኳን ችግር የለውም በእኔ ባች ኖርማል። ስንት ዓመት ሞላ አሁን? ያው እንትን ስለወጣው እድሜን እንኳን እረሳዋለሁ። አሁን ብሱ አያምነኝም። ትልቅ ነው መስሏል።
እኔ ማዘርን ሳይ ብቻ ነው ከ35 እስከ 32 አመንክም አላመንክም እድሜ ማለት ነው። የሆነ ታይም 27 ነው አሁን። እንዴ እንትን ላይ ሚዲያ ላይ ምናምን እንደሚዋሽት ምናምን አይደለም፣ ግን ልጅነቴ ሳያት እንትን አድርጎኛል ብዙ ቦታ እንትን ስላል በቃ ላይፍ ስለረገጠችኝ ያ ነው። ስለዚህ እድሜዋ ከአንተ በታች ከ27 እስከ 27 በታች ቤት አትመራም። ከፍ ቢል አይሻልም? ብትበልጥህ እኔ በስራ ስለማስተዳደር ኖርማል ብትበልጥህ እኩል እንዴ? ኧረ ከእድሜማ ከበለጠችው አዲስ አበባ ላይ ያለ እንደዛ ነው አሁን። ኧረ ወንድ ቢበልጥ ይሻላል እንዴ? ሴትማ እድሜ ከበለጠች አይነፋም። ቆንጠጥ በሱ እንኳን እሺ እድሜ ያጣላንም ማለት እሺ። ሌላስ ነገር መስፈርት የምትለው ገንዘብን ብትበልጥህም ብታንስም ችግር የለም። የስራ ሰው ከሆነች በቂ ነው። እና ከስራ በላይ ደግሞ ፈራ እግዚአብሔር ነች። አንተን ታስተካክልሃለች። ሴት ነች ወንድ ልጅ የምታስተካክለው። ትክክል። ያ ነው ቤተሰብህን የምትወድ አብስ ወንድሞችን የምትወድ በእነሱ ጭራሽ አልደራደርም። ጭራሽ የምር እንትንን ፖስት አይታችን ቤተሰቧን አጣራሽ ቤተሰቦቿ ሾጥ ከሆኑ አንተን ሾጥ ያደርገዋል። ከማግባት በፊት መጀመሪያ ቤተሰብ ቼክ አድርጉ እንዴ። እሺ ሌላ ስንት ነገረን? እድሜ ነገረን። ስራ ችግር የለም ማለት ፈሪሃ እግዚአብሔር ይሆነች አለ። ሀብታም ብትሆን ችግር የለም። መልክስ ማን ይጠላል? እሱንማ መልክስ እቸገርላታለሁ። መልክማ እንደዚህ መልከ ጥፎ አልፈልግም። እሱን ነው እየሰማች ነው። ዋናው ክራይቴሪያ መልክ ነው ለኔ። ምን አይነት መልክ ታደንቃለህ? ቀይ፣ ጥቁር፣ ጠይም፣ የሁሉም ሰው አፍንጫ፣ አይን ምናምን ታያለህ? ቀይ በቃ ቀይና ቆንጆ። ውበት እንዴት ነው የምገልጸው አንተ? የቀይ ሰው ውበት አይፈጅም እንደሚሉት ነው ወይ? ደም ግባት፣ አፍንጫ ምናምን አይነት ውበትን የምገልጸው በባህሪዋ ነው መጀመሪያ። ወላሂ ትክክል ነው። በቃ ሚዲያ ላይ ማንም ቆንጆ የሚላትን ሴት ነው ፍቅረኛ የማድረግ። ሚዲያ ላይ የምትወጣ ሴት ትፈልጋለህ? አሁን ብትሆን ደስ ይልሃል? ስርዓት ስለ ሁሉ ሚዲያ የሚወጣ ማለት ስርዓት የለው ማለት አይደለም። አሉ አንዳንዶች አንተ ነው የምታነጻት ሴት ልጅ እንጂ ሁሉ ሚዲያ ላይ የወጣ ስነ ምግባር የለው ማለት አይደለም። ግን ሚዲያ ላይ የሚወጣውን ባለትዳሮች ምናምን አይመቹኝም። ስለ ልጅህን ሚዲያ ላይ ምናምን እንዲያረኩላት ለሚስቴ በየቀኑ እርግጠኛ ነኝ ጭቅጭቅ አለ። ሁሌ ክትፎ ቪዲዮ ውሸት ነው። ኢትዮጵያ ላይ እንደዛ ማንም ሊያደርግ አይችልም። ማንም ማለት ነው። ያን አይቶ ስንት ሰው ኮሜንት እንደሚጽፍ ታውቀዋለህ። በዛ ኮሜንት ስንት እንደሚጣላ ታውቃለህ። ውስጥ ለሚዲያ ምናምን እንደዛ አይነት ነገር እንዴ ብዙም አይመቹኝም። ቶታሊ በቃ ካፕል ምናምን የሚባሉት ካፕል ኮንተንት ፌክ ነው ኑሯቸው። ትክክል። አንደኛ ትክክል። ክለብ ላይ እንገናኛለን። ገብቶሃል አይደል? ለዛ ነው ህዝብን ደግሞ ልትዋሸው አትችልም። እኔ ደግሞ ቅድሚያ ማስበልጥ የህዝብን ፍቅርና ክብር ነው ከራሴ በላይ ማለት ነው። ያ ነው። ሬድ ፍላግስ ምንድን ነው? ምንድን ነው ሬድ ፍላግ? ሴቶች ላይ የማትፈልገው ነገር። ኦኬ ምን ነው ከእነሱ የማልፈልገው ነገር? ይቅርታ ማታረግለት ላይክ ነገር ካለ በቃ አልቀጥልም ሪሌሽንሽፑን። ኦር ደግሞ እንደዚህ አይነት ነገር ካለ ይህን ሪሌሽንሽፕ አልጀምርም። ቺት ምናምን አይነት ነገር አደለ? ሌላን ቺት እና ቴክስት ምናምን እንዲህ ነፃነት የሚባል ነገር አይመቸኝም። ገብቶሻል? እንዴት ኖርማል አሁን ብዙ ሰዎች ነፃ አድርጋት ፍቅረኛህን ምናምን እንድታወራ እንደዚህ አይነት ነገር ያለው ነገር ሆን አይመቸኝም። እኔም አይመቸኝም። ያ ነው በቃ የሚጀምረው ከቴክስት ነው ብራዘር። ገብቶሃል? እኔም ከስራዬ ውጭ እንደዚህ ስራዬ ብዬ መጀናጀን አልፈልግም። በጣም ባህሪ ከባድ ነው። ሴት ላይ ያለኝ አቋም ለስራ ደውለውልኝ ወጣ ያለ ቴክስት ከጻፉ ብሎክ ነው የማደርጋቸው። ሴቶችን ቢሆኑ ሴቶቹን ነው ያልኩህ። ሴቶቹን እግዚአብሔርን ስለ በስራ ባህሪ ስርዓት ያለው ነው። ግን ወጣ ያለ ቴክስት ከጻፉልኝ ምናምን ብሎክ ነው የማደርጋቸው። እስኪ ለምሳሌ ምን አይነት ካል የሆነ ላይቭ አሁን ገብቼ ምናምን ፍቅር ምናምን እንደዛ አይነት ነገር ፍቅር ምናምን ለምን እንደሆነ ታውቃለህ? አሁን ያቺ ሴት ወንድም ሊኖራት ይችላል። ተረዳኸኝ? ወንድሟ ምን ይሰማዋል? እሷ እንደዚህ ወርዳ ስትጽፍ ምናምን ነገር ለራሷ ክብር እኮ ነው ብሎክ ማድረጋት እንጂ ኦዬ ምናምን ማለት ይችላል። ግን በቃ ድጋሚ እንዳትመጣ ብሎክ ነው ማለት። ምክንያቱም ሴት ልጅ በቃ በተፈጥሯ ክብር ያላት ልጅ ነች።
ክብሯን አታወርዳ የት አቃኝ ነው ፍቅር ምናምን አይመጣውም። እኔ አላስመስልም አልወድም። ገብቶሃል? ፍቅር ሲባል ብዙ አይነት ፍቅር አለ። እውነቱ ነው ግን አሁን እግዚአብሔር ፍቅር አንቺ ደግሞ እግዚአብሔር ፍቅር አመጣሽብን። አንቺ ደግሞ የሆነ ሰው አሁን ከመሬት ተነስቶ ማሬ ምናምን ቢልሽ አይደብርሽም? ገና በአንድ ቀን ታወቀሽ ያስጠላል። ትንቂዋለሽም አይደል? ከዛ አንጻር ነው። አሁን ደግሞ ሚዲያ ላይ ደግሞ የበዙት ትዳር የማይበረክተው ምናምን አይነት ነገር ሪሌሽንሽፕ በቃ በገላዋቸው ምናምን አይነት ነገር አለ አይደል? ሚዲያ ላይ ቪዲዮ ኤዲት አድርገው መጥተው መኪና ገዛ ሆነ ኮድ 3 ማለት ነው። ብዙ አመት ሰርቻለሁ። መኪና እንዴት ነው በቀላሉ ልትገዛ የምትችል? አመት ቲክቶክ ሰርተው መኪና ምናምን ከዛ ክፍለ ሀገር ያለችው የኔ እህት የሌላው እህት አዲስ አበባ ያለችው ትምህርቱን ትተውና እነሱን መከተል ይጀምራል። እነሱን እንተዋወቃለን ክለብ ላይ የሚያደርጉት ነገር ያ ግን ትውልድ ነው የሚገድል። እሷም አይምሮዋ ሰላም እንደሌለው እኮ እናውቃለን። የቅርብ ጓደኞቻችን ምናምን ያን ነገር በጣም ነው የሚደብረው። ቲክቶክ ላይ ይመጣሉ መኪና ቁልፋቸውን እንደቀላል ለእናቴ መኪና ገዛው። ለእናት እኮ ነብስም ይሰጣል ችግር የለውም። እኔ የሌለኝን ነገር ግን አሁን ለእናቴ ላረግ አልችልም። በወንድ ልጅ በጣም ከባድ ነው ገብቷል። ግን ለእናቴ ብዙ ነገር ብታደርግላት ትመጣና ይሄው ለእናቴ መኪና ምናምን ያን ከማድረጓ በፊት የመጣችበትን ለቪዲዮ ሰርታት ፖስት ከየት እንደመጣ ብሩ ገብቶሃል? ያ ነው ትውልድ የሚገድል። ትዳር አይኖራቸውም። ልጅ ያለባት ያድጋል፣ ልጅ ያለ እናት ታድጋለች። ከዛ ሲንግልማ የሚባል ደግሞ ይመጣል። አሁን ህፃነታችን ምናምን አስደግፈው እሱ ነገር ለሲንግል ማሞች ለትክክለኞቹ ወይ ባላቸው በሞት ወይ ባለመበደል ለእነሱ ትልቅ ክብር አለኝ። ኖርማል ለጌጥ ግን ሲንግል ማም ነው እንዲህ ምናምን እነሱ አይመቹም። እንደውም ሰሞኑን በጣም ሪከርድ ያላየችም ቤላ ላይ ገብታ የምታወራለች ፎቶዬን እየሸጥኩ ምናምን ብላ ቴሌግራም አይፎን ገዛው ያለች አይፎን ገዛው። እኔ አልከታተል እንደዚህ አይነት ቤላን አደንቀዋለሁ። ሪከርድ በጣም ፎቶዬን እየሸጥኩ ፎቶን ራቆቷን ፎቶ ነው። ከዛ ራቆትሽን ነው ሲላት አይደለም ምናምን ትላለች። ከዛን ግን በጣም ከእኔም አሁን ሪከርዱን ቴሌግራም ላይ ምን አይነት ቢዝነስ ድርጅት ከሌለህ እንዴት ቢዝነስ ቴሌግራም ላይ ላይክ እኔ ፎቶዬን እንትን እያልኩኝ 20 ሺህ ብር ባንድ ፎቶ እቀበላለሁ ምናምን ብላ እርቃኗን ነው ቢሆን ነው ተገለጸም እንግዲህ በልብስ እና ደግሞ ማግባትም መውለድም አልፈልግም። መብቷ ነው። እሷማ መብቷ ነው። ለምን ደነገጥሽ እኮ? አይ ገረመኝ እንጂ ሁሉም ሰው ማግባት መውለድ አለበት እንዴ? ኦፍ ኮርስ እንደ ፊቸር ይደብር። አሁን ቤላ ያላት ነገር የምር ነው። አሁን በዚህ እድሜ ስለሆንሽ ነው። ልክ ደግሞ ተፈላጊ ሲጠፋና በአንቺ ኤጅ ላይ ሌላ የምትፈለግ ሴት ስትመጣና አንቺ ስትረሺ የዛኔ አንቺ ስለ ትዳር ማሰብ ጀምራለሽ። እሱን ኮሽ ይልባታል፣ ይቆጫታል። ትክክል። አንተ አሁን ዝግጁ ነህ? የምትፈልጋት አይነት ሴት ብትመጣ ለትዳር ለሪሌሽንሺፕ ልበይቅ ነው በዚህ አይነት ነገር እንኳን እኔ አይናፋር ነኝ። እንደዚህ አይነት ነገር አስቤው አላውቅም። ዝግጁ ነህ ነው ወይ ነው እንጂ በዛ በኩልማ ዝግጁ ነኝ። ችግር የለውም። በቃ እኛ ምን አለ በለኝ ይቸገርልሻል። ከዚህ ነው የምትወስደው። አንድ ላክቄ ነው ማሯት። እኔ ፍቅረኛ ምናምን ከያዙ አያርብም በማርያም በቃ እኔ ሰው እንዲከፉ አልፈልግም በህይወቴ ማለት ነው። ለማስመሰል የማደርገው ነገር የለም። አልወድም። ኖርማል ቪዲዮ ላይ ወይ ሾ ያበዛል እንደዛ አይደለም። ባህሪ ካለ ማሳየት ነው እንግዲህ። እኔ በሷ አምናለሁ። እናመሰግናለን ወንድም በወጣው ይተካ ወላሂ እናመሰግናለን። በጣም እናመሰግናለን። ነገር እንደበና ዛሬ ነገ እያለ ነው። ኧረ እባክህ ችግር የለውም። በራሴ ኃላፊነት ከችላል እተማመንብሃለሁ። ይመችሽ አባክ እንዳታስቡ። እሺ በጣም ነው እናመሰግናው። መቼስ ይሄ ኤፒሶድ ቢመቻችሁ ነው እስካሁን ቁጭ ብላችሁ ያያችሁት። እስካሁን አይታችሁ ደግሞ በቴሌ ብርና በንግድ ባንክ 10 ብር ጀምሮ አለማስገባት በጣም ንፉግነት ነው። ቀጣይ በአሪፍ እንግዳ እንድንገናኝ እናንተ ደግሞ ከ10 ብር ጀምሮ የቻላችሁትን አስገቡልን። እናመሰግናለን። በወጣው ይተካ ዓመት ያድርሰን። ይህ ጅላሉ ፖድካስት ነው። እኔ ደግሞ ጅላሉ ስቴንስል ነኝ። ይመቻችሁ። ቻው